ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሳተላይት ኔትወርክ ተመልካቾቻችን አድማጮቻችን እንደ ወትሮው ዛሬ የኢሳን ልዩ የውይይት መድረካችንን ይዘን መተናል። በዛሬው ከናንተ ጋር ቆይታ የምናደርገው እኔ መታሰቢያ ቀጸላ ደረጀ ሀብተወልድና መሳይ መኮንን በጋራ ከናንተ ጋር እንቆያለን። እናንተም ቆይታችሁን ከኛ ጋር አድርጉ። እንኳን ደህና መጣችሁ። ዛሬ ቅዳሜ የካቲት 16 ነው በኢትዮጵያ በኢትዮጵያ ቀን አቆጣጠር ማለት ነው። እንግዲህ የቅዳሜው ዝግጅታችንን ይዘን ብቅ ብለናል። የሳምንቱን ከሰኞ ጀምሮ እስከ ቅዳሜ አሉ ያልናቸውን ዋና ዋና መረጃዎቻችንን ለአድማጮች ለተመልካቾች አቅርበን ዋና ደግሞ በኢትዮጵያ ጉዳይ ላይ በደንብ ሊታሰብባቸው ይገባሉ የምንላቸውን ጉዳዮች ደግሞ መርጠን ውይይት የምናደርግ ይሆናል። እንግዲህ ምናልባት ሰሞኑን በዚህ ቋላ ገዳም ላይ የተደረገው ግድያ በተለያዩ ቦታዎች የድሮን ጥቃቶች አሉ። የሮይተርስ ዘገባ አለ፣ ግድያዎች አሉ፣ የፋኖ ውሎች አሉ፣ የሰብአዊ መብት ኮሚሽን ያወጣው ሪፖርት አለ። እንዲሁም ሌሎችን ዜናዎች ይዘን ቀርበናል። ለምሳሌ ከህዋትም እንደዚሁ የህዋት ማዕከላዊ ኮሚቴ አባላት የነበሩትን የኬሪያ አብርሃምና ሙሉ ገብረ እግዚአብሔርን ከህዋት ማዕከላዊ ኮሚቴ ህዋት ማውረዱን ማስወገዱን ወይም አላምናቸው ማለቱንና የሱን ተከትሎ ከአባልነት መወገዳቸው ተነግሮናል። እንግዲህ ሌሎችም ዜናዎችንም በእናንተ በተለይ ሁለቱ ባልደረቦቼ በራሳችሁ ሚዲያዎች ላይ ዕለት ዜናዎችን ስታቀርቡልን ነው የቆያችሁት። ከዛን ጀምርና ወደ መሳይ ሊድ ምናልባት ዋና ዜናዎች በዚህ ሳምንት የምትላቸውን ዘገባዎችን ብትሰጠን መረጃዎችን። አመሰግናለሁ መታሰቢያ። እንዳልሽው በዚህ ሳምንት በርካታ ክንውኖች ናቸው በኢትዮጵያ ውስጥ የሆኑት። በተለይም የድሮን ጥቃቱ በተከታታይ መከናወኑ እንደዚሁም በዝቋላ ገዳም ላይ የደረሰው ግድያ እነዚህ በዋናነት የሚጠቀሱ ቢሆንም ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል ከመጡ ተወካዮች ጋር ያደረገው ቆይታም እንደዚሁ በስፋት የተነሳ ጉዳይ ነው። በዛ ላይ ያነሳቸው አንዳንድ ነገሮች አነጋጋሪ ሆነዋል። ምን ያህል አብይ አህመድ የአማራ ህዝብ እርስ በርሱ እንዲጋጭ ጽኑ ፍላጎት እንዳለው በሚያሳይ መልኩ የገለጸበት ንግግሩ እስካሁንም በብዙዎች ዘንድ የተነሳ መወያ ሆኖ ነው የዘለቀው። እንግዲህ ዛሬ በደረሱን አንዳንድ መረጃዎች ነው ውይይታችንን የምንቀጥለው። የአዲስ አበባ ከተማ አስተዳደር ምክር ቤት የዶክተር ካሳ ተሻገርን ያለመከሰስ መብት ማንሳቱን አስታውቋል። ዶክተር ካሳ ተሻገር የአስቸኳይ ጊዜ አዋጁ ከታወጀ በኋላ በማግስቱ ነው ታፍነው የተወሰዱት። በአዋሽ 40 እስር ቤት ይገኛሉ። ከፍተኛ ስቃይ ላይ ከሚገኙ የአማራ ተወላጆች መሃል እሳቸው የሚጠቀሱ ናቸው። ያለመከሰስ መብት ያላቸው ነው የፍርድ ቤት ትዕዛዝ ሳይኖር ይሄም መብታቸው ተገፎ ላለፉት 5-6 ወራት በእስር ላይ የቆዩት። አሁን እንግዲህ ክስ ሊመሰረትባቸው እንደሆነ ፍትህ ሚኒስቴር በማስታወቁ የፍትህ ሚኒስቴር ይህንን ሂደት ለማከናወን ያለመከሰስ መብታቸው መነሳት አለበት የሚለው ሂደት መከናወን ስላለበት የከተማው ምክር ቤት ነው ተሰብስቦ ያለመከሰስ መብታቸውን ያነሳው። በቅርቡ የኦሮሚያ ክልል ምክር ቤትም ያቶ ታዬ ደንዳአን ያለመከሰስ መብት ማንሳቱ የሚታወቅ ነው። እንግዲህ በአዋሽ 40 ከታሰሩት መሃል ሌላው የምክር ቤት አባል የሚገኙ አሉ። ዶክተር ደሳለኝ ጫኔ ያሉ የአማራ ክልል ምክር ቤት ዮሐንስ ቧያለው እነሱም ይጠቀሳሉ። እንግዲህ በዚህ ጉዳይ ላይ ምናልባት ወደ ኋላ ላይ አስተያየት መስጠት የምንችል ከሆነ የአገዛዙ ሊፈታቸው ወስኖ የአማራ ክልል የተዘረጋውንም የአስቸኳይ ጊዜ አዋጅ ለማቆም ይህን ሁሉ በውስጥ ውሳኔ ካስተላለፉ በኋላ ነው ቀልብሰው ክሱም እንዲመሰረት የአስቸኳይ ጊዜ አዋጁም እንዲራሰም በመጨረሻው ሰዓት ያደረጉት። ይህን ለምን አደረጉ የሚለውንም ምናልባት ወደ ኋላ ላይ የምናነሳው ይሆናል። በሌላ በኩል በዝቋላ ገዳም የተገደሉት 4ቱ የሃይማኖት አባቶች የቀብር ስነ ስርዓት ዛሬ ተፈጽሟል። የቀብር ስነ ስርዓታቸው የተለያዩ የሃይማኖት አባቶች በተገኙበት በርካታ ምዕመናን ባሉበት ነው የተፈጸመው። እንግዲህ አስክሬናቸው ከተቀበረበት ወጥቶ ነው ሮብ ዕለት የተገደሉት። ተቀብረው ነበር፣ ግን ቦታውን የሚያውቁ ሰዎች ስለነበሩ ከዛ አስክሬናቸው ወጥቶ በተገቢው በክብር እንዲያልፍ መደረጉን ነው የሰማነው። ቤተክርስቲያኒቱም በዚህ ዙሪያ አንዳንድ መግለጫዎችን እየሰጠች ትገኛለች። መታሰቢያ ወደ ኋላ ላይ ሌሎች መረጃዎችን እንመለስበታለሁ። ለአሁን እኔ ጋር ያሉት እነዚህ ናቸው። መልካም። ሌሎች መረጃዎች ስላሉን ምናልባት መሳይ ከተናገራቸው ውጪ ያሉት ሰፊ መረጃዎች ደግሞ እንደዚሁ በደር ዩቲዩብ ላይ ያየናቸው ናቸው። የዛሬውን ጨምሮ ደረጀ ያለህን አካፍለን። እንግዲህ መሳይ አብዛኞቹን አንቺም ተናግረሻቸዋል ቅድም።
ሌላው እንግዲህ አበይት ክስተት በሳምንቱ የጎጃም ፋኖ ጥምረት በትናንት ምሽት የሰማነው ዜና እሱ ነው። ያን ተከትሎ በዛሬው ዕለት በብዙ ቦታዎች ላይ ውጊያ እየተካሄደ ነው የሚገኘው። አሁን አናግሬያቸው ነበር መስመር ላይ የግንባር አመራሮችን የፋኖ አመራሮችን በበርካታ ቦታዎች ነው። በተለይ ጭፍጨፋ በተፈጸመባት በመርአዊ ከተማዋ ተከባለች በፋኖች። መሸንዲ የምትባለውን ከተማ አስለቅቀዋል። ከፍኖተ ሰላም ጀምሮ ይሄ ደጋዳሞትን ይዞ በበርካታ ቦታዎች ላይ ትናንትና መከላከያ ሰራዊቱ ድል አደረግኩ ብሎ ነበረ በእነዚህ አካባቢዎች። ነገር ግን በዚህ አካባቢዎች ያሉትና አሁን እያጸዱ ያሉት በዚህ አካባቢ ነው። ከባድ ውጊያ ነው እየተደረገ ያለው። ነገሩ አሁንም ቀጥሏል። ይህን ተከትሎ የጎጃም ትናንት ያየነው ጥምረት ፋኖ አመራር ዋና ሰብሳቢ ዘመነ ካሴ ጥሪ አቅርቧል። የመጀመሪያውን የማጥቃት እርምጃ ስለጀመረ በአጠቃላይ ያለ ቤትም የተቀመጠ ሁሉም ያለ ሰው የዛሬው ውጊያ መጠነ ሰፊ ስለሆነ ከባድ ስለሆነ ከፋኖች ጎን እንዲሰለፍና የተለመደውን ትብብር እንዲያደርግ የሚል ጥሪ አቅርበው ያ ነገር ሆኗል። ሌሎቹም መረጃዎች ዋና አበይት መረጃዎችን እናንተ ስለገለጻችኋቸው ወደ ዩቲዩብ እንገባ ደስ ይለኛል። መልካም። ምናልባት ከዚህ ጋር ተያይዞ የሰብአዊ መብት ኮሚሽን ያወጣውን ሪፖርት አይታችሁት ይሆናል። ባለፉት 2 ዓመታት አካባቢ በኦሮሚያ ክልል የተደረጉ ግድያዎች፣ ዝርፊያዎች እና እገታዎች በሚል ያሉትን ንጹሃን ሰዎች በምን ደረጃ በመንግስትና በታጣቂ ኃይሎች መገደላቸውን ነው የዘገቡት። ከዛ ውጪ እነዚህ እንግዲህ ቦታዎች የተባሉት እነ ቀለም ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ምስራቅ ወለጋ፣ ውሮ ጉድሩ ወለጋ፣ ጉጂ፣ ምዕራብ ጉጂ፣ አርሲ፣ ደቡብ ምዕራብ ሸዋ፣ ሰሜን ሸዋ፣ ምስራቅ ሸዋ ዞኖች ጭምር በመከላከያ እና በኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ በሚባሉ ሰዎች አማካኝነት ብዙ ንጹሃን ሰዎች መገደላቸው የተነገረበት ሁኔታ አለ። ከዛም ጋራ በዚሁ ምናልባት የሮይተርስም መረጃ ያለ እሱን ለመጨመር ያህል ኮሬ ነገኛ የሚባለውን ግሩፕ በዜናዎቹ ላይ መሳይማ አቅርበዋል፣ ሸፍናችሁታል። እነዚህ ስራዬ ተብሎ በሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳድር በበላይ ጠባቂነት ወይም በበላይ አስተዳዳሪነት ሌሎች የፖለቲካ ሰዎች አንድ ላይ ቡድን ፈጥረው ከዚህ በፊት በተደጋጋሚ እንደምላቸው ቡድን ፈጥረው የሚፈልጉትን ሰዎች የሚገሉበት እና የሚያስወግዱበት፣ የሚሰብሩበት፣ የሚበትኑበት ነው ወይም እንቅስቃሴዎችን የሚያቋርጡበት የገዳይ ቡድን እንደሆነ ነው። ምናልባትም የነዛ የአባገዳዎች ሞት ከዚህ ቀደም የነበረው የአባገዳዎች ሞትም ከዚህ ጋር ተያይዞ በእነዚህ እጅ እንደሆነ የተነገረበት ሁኔታ አለ እና ምናልባት እዚህ ላይ ትንሽ የምትጨምረው ነገር ካለ መሳይ ድሉን ልስጥ፣ ምክንያቱም ዜናዎቹን ስለሰራቸው ማለት ነው። መታሰቢያ ወደዛ ከማለፍ በፊት ዛሬ ወጡ መጠቀስ ያለባቸው ሌሎች መረጃዎችም አሉ። የሸዋ ኮማንድ ፖስት መግለጫ አውጥቷል። የሸዋ ኮማንድ ፖስት በመግለጫው ከሸዋሮቢት ደሴ፣ ከሸዋሮቢት በተለያዩ አቅጣጫዎች ያሉት የመንገድ ትራንስፖርቶች ከዛሬ ጀምሮ ዝግ መሆናቸውን አስታውቋል። በአካባቢው የትራንስፖርት አገልግሎቶች ላይ በተፈጠረ የጥቃት ይሄንን እርምጃ ለመውሰድና ይሄኛው እስኪጸዳ ወይም ደግሞ ችግሩ እስኪፈታ ድረስ ላልተወሰነ ቀናት የትራንስፖርት እንቅስቃሴ መታገቱን የሸዋ ኮማንድ ፖስት በዛሬው ዕለት አስታውቋል። ሌላው የአምነስቲ ኢንተርናሽናል የፊታችን ሰኞ በአማራ ክልል በተለይም በመራዊው ግድያ ላይ መግለጫ ሊያወጣ ሪፖርት ሊያወጣ መዘጋጀቱን ትላንትና በትዊተር ገጹ በኤክስ ገጹ ማለት ነው ይፋ አድርጓል። ሰኞ ዕለት የአምነስቲ ኢንተርናሽናል ሪፖርት ይጠበቃል። ከወዲሁ የአገዛዙ ደጋፊዎች የአምነስቲን ሪፖርት እያጣጣሉት ይገኛሉ። መታሰቢያ ምናልባት እነዚህም ነገሮች መጠቀስ ያለባቸው ናቸው። አንቺ እንደጠቀሽው ከሆነ በትላንትና ሁለት ሪፖርቶችን ተመልክተናል። አንደኛው የኢትዮጵያ የሰብአዊ መብቶች ኮሚሽን ያወጣው ሰፋ ያለ ባለ 11 ገጽ ሪፖርት ነው። ሁለተኛው ሮይተርስ በራሱ የምርመራ ቡድን አጣርቶ ረጅም ሀተታ የጻፈበት በኦሮሚያ ክልል በተለየ ሁኔታ በስውር ኮሚቴ የሚፈጸመውን ግድያና እስር የተመለከተው ነው። እንግዲህ እነዚህን ሁለት ሪፖርቶች በአንድም በሌላ መረጃዎችን የሚወራረሱ ናቸው። ምክንያቱም ሮይተርስ አንዳንዴም ኮት የሚያደርግ ወይም ደግሞ የሚጠቅሰው የኢትዮጵያ የሰብአዊ መብቶች ኮሚሽንን ዘገባዎች ስለሆነ ሁለቱን አንድ ላይ ማቅረቡ የተሻለ እንደሆነ አምናለሁ። እንግዲህ የኢትዮጵያ የሰብአዊ መብቶች ኮሚሽን እንደገለጸው ከሆነ በኦሮሚያ ክልል በ9 ዞኖች የተፈጸሙ የሰብአዊ መብት ጥሰቶችን ነው የጠቀሰው። በዚህም
የመንግስት ኃይሎች ኢመደበኛ በሆነ መልኩ የታጠቁ የኦሮሞ ነጻነት ሰራዊት እንደዚሁም የአማራ ታጣቂዎች ብሎ የሚገልጻቸው ናቸው። እነዚህ በሰላማዊ ዜጎች ላይ ግድያን ጨምሮ ከፍተኛ የሆነ የሰብአዊ መብት ጥሰት፣ አስገድዶ መድፈር እንደፈጸሙ በስፋት ያነሳበት መግለጫ ነው። የሮይተርስም ዘገባ ከዚሁ ጋር ተመሳሳይ ነው። ነገር ግን የሮይተርስን የሚለየው አንድ ያነሳው ነገር አለ። ቀደም ሲል አንቺ የጠቀሹ ኮሬ ነገኛ በሚል በስውር የሚንቀሳቀስ ኮሚቴ አለ ነው። በዚህ ኮሚቴ ውስጥ በኃላፊነት የተሳተፉት በዋናነት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ፣ የክልሉ ምክትል ፕሬዝዳንት አቶ አወሎ አብዱ፣ የኦሮሚያ ክልል የብልጽግና ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ እንደዚሁም የኦሮሚያ ክልል ሰላምና ደህንነት ቢሮ ኃላፊ አቶ አራርሳ መርዳሳ በዋናነት የተጠቀሱ ናቸው። እነዚህ የኮሚቴው አባላት ናቸው። ይህንን ሪፖርት በየጊዜው ለአብይ አህመድ እንደሚያቀርቡለት ነው የተነገረው። ይሄ ኮሬ ነገኛ የሚባለው ስውር ኮሚቴ ተቀናቃኝ ያላቸውን ከብልጽግና አንጻር የተለየ ሐሳብ ያራምዳሉ የሚላቸውን ወገኖች የሚገልበት የሚያፍንበት ሌሎች እርምጃዎችን የሚወስድበትን ውሳኔ የሚያስተላልፉ ናቸው። ለአብነትም የተጠቀሰው በዋናነት የከረዩ ተወላጆች ላይ የተወሰደውን እርምጃ ነው። በከረዩ ተወላጆች ላይ ታስታውሱ እንደሆነ 16 የሀገር ሽማግሌዎች መረሸናቸውን የሚገልጽ ሪፖርት በወቅቱ ወጥቶ ነበር። ሪፖርቱን ቀድሞ ያወጣው ራሱ መንግስት ነው። የኦሮሞ ነጻነት ሰራዊት ሸኔ ገደላቸው ብሎ መግለጫ ሰጥቶ ነበር። ነገር ግን የተለያዩ የሰብአዊ መብት ድርጅቶች፣ በኦሮሞ ፖለቲካ ዙሪያ የሚንቀሳቀሱ ሚዲያዎች፣ የፖለቲካ ፓርቲዎች ግድያውን የፈጸሙት የመንግስት ወታደሮች መሆናቸውን ከገለጹ በኋላ ነገሩ በትኩረት ሲታይ ነበር። በኋላ ላይ መንግስትም ወደ ማመን ነው የመጣው። መንግስት ውስጥ ያሉ የመንግስትን መልካም ገጽታ ሊያበላሹ የሚያሴሩ በውስጣችን ያሉ ሰዎች ናቸው ይህን የፈጸሙት በሚል ወደ 3 ባለስልጣናትን የአካባቢ ባለስልጣናት ለእስር ዳርገዋቸው ነበር። እነዚህ 3 ባለስልጣናት 2 ወር 3 ወር ከታሰሩ በኋላ መለቀቃቸውን የሰማ ነው። እንግዲህ እነዚህ 16ቱ የከረዩ ሽማግሌዎች የተገደሉት በዋናነት ሸኔን ትደግፋላችሁ፣ ለሸኔ እርዳታ ታደርጋላችሁ በሚል እንደሆነ ተመልክቷል። ምናልባት መታሰቢያ በጣም ዘግናኝ ነገሮች ተፈጽመዋል። አንዱ በዚህ በከረዩ አባቶች ላይ ከተፈጸሙት ግድያዎች ስልክ ይደወላል። ስልኩ የሚደወለው ካገቱት የመንግስት ታጣቂዎች ከአንደኛው ከአዛዡ ነው። የሚደወለው ደግሞ ለምክትል ፕሬዝዳንቱ ለአወሎ አብዱ ነው። አወሎ አብዱ በወቅቱ የሰጠው ትዕዛዝ አለ። እነዚህ ሰዎች አንድም ሳይቀሩ እርምጃ ይወሰድባቸው፣ አንድም ሰው እንዳያመልጥ የሚል ትዕዛዝ ነው የተሰጠው። ወዲያውኑ የተያዙት በሙሉ መረሸናቸውን ነው የሰማነው። ከዛም በኋላ ወዲያውኑ ትዕዛዝ ሰጥቷል። ሁለተኛው ትዕዛዝ ይሄ ግድያ የተፈጸመው በሸኔ ነው የሚል መግለጫ በአካባቢው ባለስልጣናት እንዲሰጥ የሚል መመሪያ ነው ያስተላለፈው። ይሄ ከሆነ በኋላ እንግዲህ ስራቸውን ጨርሰው ወደ አዲስ አበባ መመለሳቸውን ነው በዘገባው ላይ የተመለከተው። ይሄ ሪፖርት ለአብይ በቀጥታ ተላልፎለታል። እንግዲህ በዚህ መልኩ በርካታ ግድያዎች፣ በርካታ እስሮች መፈጸማቸውን ነው የተረዳ ነው። በነገራችን ላይ ይሄ ኮሬ ነገኛ የሚባለው ቡድን በኦሮሚያ ብቻ አይደለም የሚንቀሳቀሰው። ምናልባት ሮይተርስ በኦሮሚያ ብቻ ያለውን ነው ሽፋን የሰጠው። ኮሬ ነገኛ በአማራም ክልል አፈና የሚፈጽም እስር የሚያደርግ አፍኖ ወደ አዲስ አበባ አምጥቶ በተለያዩ የኦሮሚያ እስር ቤቶች ውስጥ በከፍተኛ ስቃይ የአማራ ተወላጆች የሚገኙበት ሁኔታ በዋናነት የሚፈጸመው በዚሁ በኮሬ ነገኛ በተባለው ስውር ቡድን ነው። ይህ ቡድን በጣም ጠንካራ ነው። ኔትወርክ አለው። ከሀገሪቱ ብሔራዊ መረጃ ደህንነት አገልግሎት የበለጠ አቅም የፈጠረ እንደሆነ ነው የሚነገረውና ትልቅ ሪፖርት ነው። ምናልባት ለዚህ መንግስት ምን ምላሽ ይሰጣል የሚለውን እየጠበቅን እንገኛለን። መታሰቢያ ምናልባት እንግዲህ ወደ ደረጃ ከመሄድ በፊት እዚሁ ላይ ያለ አንተ ራስ ዘግባቸው ሁላችንም ስዘግባቸው የነበሩት የግድያ ወይም የሞት ዜናዎች፣ የመከራ ዜናዎች እጅግ በጣም እየበዙ ነው ያሉት። አሁን ባልከው መረጃ ላይ ራሱ በእነዚህ ሪፖርቶች ላይ የሚታየው ግድያ ነው። እንደዚሁ ደግሞ ያልታዩ ግድያዎች በየቀኑ አሉ። በዛው ሂደት በተመሳሳይ ደግሞ በየቀኑ የድሮን ጭፍጨፋው እንደቀጠለ ነው። በየዕለቱ የምንሰማው ጊዜውን እየጠበቀ ደግሞ የሚወጣ ብዙ የድሮን ጭፍጨፋዎች አሉና ይሄ የግድያ ሁኔታ እንዴት ታየዋለህ? ይሄ ዘመንስ
እንደው ከምንስ ጋር ብናነጻጽረው በእንደዚህ አይነት ሁኔታ በየቀኑ አስከሬን እየቆጠርን የኖርንበት ጊዜ ነበረ ወይ? የትስ ያደርሰዋል የሚለውን ይሄንን አካሄድ ለመንግስትስ የትስ ያደርሰዋል የሚለውን እስቲ ሐሳብን አካፍልን። መታሰቢያ በጣም ከባድ ነገር ነው። አሁን ያለንበት ዘመን የትኛውም በኢትዮጵያ ታሪክ ውስጥ የተከሰተውን ወይም የተፈጠረውን ዘመን የሚስተካከል አይደለም። ምናልባት በታሪክ ውስጥ ጣሊያን ኢትዮጵያን ወሮ ሊሆን ይችላል። በግራኝ አህመድ ጊዜም ኢትዮጵያ ችግር ውስጥ ነበረች። ዮዲት ጉዲት የተነሳችበትንም ዘመን እናስታውሳለን። ይሄ ዘመነ መሳፍንት የሚባለው የጨለማውንም ዘመን ልንጠቅስ እንችላለን። ከዚህ ሁሉ ግን የከፋው ምናልባትም በኢትዮጵያ ታሪክ ውስጥ ጥቁር ተብሎ ወደፊትም በደማቁ የሚታወሰው ይሄ የአብይ አህመድ የስልጣን ዘመን የ6 ዓመቱ የስልጣን ዘመን ነው። ምናልባትም ከቀጠለ መከራችንም አብሮ በታሪክ ውስጥ የሚሰፍር ይሆናል። እውነት ለመናገር ትልቅ አደጋ ውስጥ ያለነው እንደ ሀገር የመቀጠላችን ነገር ከጫፍ ላይ ደረሰ ይመስላል። ከበረታንና ምናልባትም አንድነታችን ተመልሶ ሁላችንም ከተባበርን ከዚህ ከገደል አፋፍ ልንመለስ እንችላለን። በአሁኑ አካሄድ ግን እጅግ የሚያስፈሩ ነገሮች ነው ያሉት። እንዳልሽው በአብይ አህመድ የሚወሰዱት እርምጃዎች በኦሮሚያ ክልል ያው በትግራይም ሲፈጸም የነበረው ነው። በወቅቱ በትግራይ ያው ህወሓት የሚባል በእብሪትና በትዕቢት የተሞላ ቡድን የዚህ ሁሉ መከራችን ዋና ምንጭ ሆነ። ጦርነቱን ስለቀሰቀሰ በወቅቱ ያንን ጦርነት ኢትዮጵያን የሚጎዳ ነው በሚል ሁላችንም ከመንግስት ጎን ሆነን ያንን ጦርነት ስንደግፈው ነበር። ነገር ግን የትግራይ ህዝብ ላይ የተቃጣ ጦርነት የትግራይ ህዝብ ሰላማዊ ዜጎች በዚህ መጠን የሚያልቁበት ጦርነት መሆኑን የተረዳነው ዘግይተን ነው። በኋላ ላይ ያው መንግስትም ሆን ብሎ ሲጅ በመፈጸም ወደ ትግራይ ምንም አይነት ነገር እንዳይገባ በማድረግ ከፍተኛ የሰብአዊ እልቂት ያደረሰበትም ታሪክ እንደዚሁ የሚታወስ ነው። ከዛ በኋላ በኦሮሚያ የማያባራ በተለይ ወለጋ፣ ጉጂ እነዚህ አካባቢዎች በከፍተኛ የሰብአዊ እልቂት ላለፉት 6 ዓመታት መከራና ስቃይ ሲደርስባቸው የነበሩ አካባቢዎች ናቸው። ሰላማዊ ዜጎች ከኦሮሞም ከአማራም ከሁሉም ሲገደሉ የነበረበት ታሪክ ተመዝግቧል። ሌላው አማራ ክልል ነው እንግዲህ አሁን በሰፊው እየተነሳ ያለው አገዛዙ ሙሉ በሙሉ እግረኛ ወታደር ለማቆም የወሰነ ይመስላል። እንደ አማራጭም ይሄንን የድሮን ጥቃትን በከፍተኛ ደረጃ እየፈጸመ እንዳለ ሰሞኑን በተከታታይ እየወሰዳቸው ካላቸው እርምጃዎች መረዳት ይቻላል። ሰሞኑን ቪዲዮዎችም እየወጡ ነው። በነገራችን ላይ እነዚህ ቪዲዮዎች በደንብ ተሰንደው ለዓለም አቀፉ የጦር ወንጀል ፍርድ ቤትም የሚቀርቡ እንደሚሆን እንገምታለን። ይህንን የሚያዘጋጁ ሰዎች ስራቸውን እየሰሩ ነው። ነገር ግን ቀጥሏል። አብይ አህመድ ሽማግሌዎችን እየሰበሰበ አስታርቁን፣ ከአማራ ክልል ውስጥ ካሉ ኃይሎች ጋር መነጋገር እንችላለን፣ ካሳም ከፍለን ቢሆን በንግግር መፍታት እንችላለን የሚል ሌላ አይነት መልእክት በጎን ያስተላልፋል። በዚህ በኩል ግን ቀንና ማታ የአማራ ክልል ከተሞችን፣ ገጠሮችን በድሮን እየደበደበ ይገኛል። ዛሬ እኛና እናንተው ዛሬ በምንወያይበት በዚህ ወቅት እንኳን በቲሊሊ በጎጃም የተለያዩ አካባቢዎች ላይ ከፍተኛ የድሮን ጥቃት እየተፈጸመ እንዳለ ነው የሰማነው። ሰሞኑን ከዚህ ከምዕራዊው እልቂት በኋላ በተለይም በተጉለት ዙሪያ ሳሲት አካባቢ የተፈጸመው ከ50 በላይ ሰዎች በአንድ ጊዜ የተገደሉበት ከዛም ውስጥ 16ቱ የአንድ ቤተሰብ አባላት የሆኑበት ግድያ እጅግ ዘግናኝ መሆኑን የምናስታውሰው ነው። ትላንትና በግሻ አባይ በጎጃም ማለት ነው እንደዚሁ ከ20 በላይ ሰዎች የተገደሉበት የድሮን ጥቃት መፈጸሙን ሰምተናል። በወሎ መካነ ሰላምን በተመሳሳይ ይሄ ጥቃት በከፍተኛ ደረጃ አገዛዙ በአሁኑ ሰዓት እያከናወነ መሆኑን ስንመለከት ምናልባት የተስፋ መቁረጥም ነው ብለን ልንወስደው እንችላለን። ነገር ግን ዓለም አቀፉ ማህበረሰብ ትኩረት እንዲያደርግበት ጫና መፍጠር አለብን። ትልቅ አደጋ ኢትዮጵያ ላይ ተደቅኗል። ምናልባት አሜሪካ በተወሰነ ደረጃ በመራዊ የተፈጸመውን በማውገዟ የተወሰነ መነቃቃት አለ ብለን ተስፋ ልናደርግ እንችላለን። ነገር ግን በቂ አይደለም። አሁንም ጩኸታችን በየአቅጣጫው መቀጠል አለበት። ሰልፎች በየከተሞቹ መካሄድ አለባቸው። በአሜሪካ ሀገር በተለያየ ኃላፊነት ውስጥ የሚገኙ ኢትዮጵያውያን ባሉበት ቦታ ለእንደራሴዎቻቸው፣ ለሴናተሮች፣ ለኮንግረስማን ይህንን ጉዳይ ማሳወቅ ይገባቸዋል። ትልቅ ስራ ይጠብቀናል። ምናልባት ዝምታ በዚሁ ከቀጠለ አብይ አህመድ መጠነ ሰፊ እልቂት በአማራ ህዝብ ላይ ሊፈጽም እየተዘጋጀ መሆኑን ነው እየተረዳ ነው። ቀደም ሲል ከጠቀስናቸው በስር ላይ የሚገኙት የአማራ ተወላጆች ላይ ወደ ፍርድ ቤት ለመሄድ ወይም ደግሞ ወደ እስር ወደ ክስ ለመሄድ መወሰኑም
ከዚህ በኋላ ምንም አይነት በሰላም ሊፈታ የሚችል ነገር በንግግር ሊፈታ የሚችል ነገር እንደሌለ በአብይ አህመድ አገዛዝ በኩል እየተነገረን መሆኑን መረዳት ያለብን ይመስለናል። መታሰቢያ ምናልባት በዚህ መድረክ ላይ እንግዲህ እንዲህ ጥቁር ለብሰንም ስንመጣ በዋናነት በየቦታው እየተገደሉ ያሉትንም ለማሰብ ለማስታወስ ነው። ከፊታችን ሰኞን ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ ያደረገችበት ጥቁር የመልበስም ስነ ስርዓት አለና እሱንም ተመልክተን ነው በዛሬው ዕለት በዚህ መልኩ የቀረብ ነው። ስለዚህ ትልቅ ስራ ይጠብቀናል ለማለት ነው ባጭሩ። መልካም አመሰግናለሁ መሳይ። ወደ ደረጃ እመጣለሁ። እንግዲህ አሁን መሳይ እንዳለው ይሄ ዘመን የሚስተካከለው የሌለ ጥቁር ዘመን ነው ብሏል። እንደሚታየው እንግዲህ እኛ አይደለንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን መቅደሷ ሳይቀር ጥቁር የለበሰበት ዘመን ነው። የዛሬ 5 ዓመት 6 ዓመት አካባቢ ጠቅላይ ሚኒስትሩ ሲመጡ ወይም ጠቅላይ ሚኒስትር አብይ አህመድ ከአሜሪካን ያሉ ብፁዓን አባቶችን ከኢትዮጵያ ካሉት ጋር አስታርቃለሁ ቀድሞ ፕሮሰስ እንደነበረ ብናቅም እኔ ነኝ ሰብሳቢ እኔ ነኝ አስታራቂ ብሎ እነዛን ብፁዓን አባቶች አምጥቶ ከተመስግኖ ሳይጨርስ እንደገና እነዚህን አባቶች መልሶ በማዋረድ ያባረረበትን ሁኔታ ተመልክተናል። ባለፈው አመት በተመሳሳይ ጊዜያት ባለፈው አመት እንደዚሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስን ለሁለት እንከፍላለን በሚል እንቅስቃሴ የተደረገበትን ሁኔታ እንደገና የጠፉት በጎችን አምጥቻለሁ ብሎ ያንን ካረገ በኋላ እንደገና ቤተክርስቲያኗ በዚሁ አመት ተመሳሳይ ፈተና ውስጥ ገብታለች። እሱም ብቻ ሳይሆን ቤተክርስቲያናቶች በአደባባይ በጠራራ ፀሐይ ይቃጠላሉ። ቅዱሳን አባቶች ይሰደዳሉ፣ ምዕመናን ይቃጠላሉ፣ ይታረዳሉ እና ሰሞኑን እያየነው ያለነው በዚህ በዝቋላም ያለው አሁንም ድረስ መፍትሄ ያልተገኘለት አሁንም ዝቋላ ገዳም ተከቦ ነው ያለው። እዛም አካባቢ ትንሽ ራቅ ወዳለሽ አንድ ቤተክርስቲያንም እንደዚሁ 6 ሰዎች ታፍነው ተወስደዋል። ያሉበት አይታወቅም ተብሏል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እጅግ በጣም የሚቀና የሚመስል አድገኛ መንፈስ ከላይ እንደዘነበ የሚታይ ነው። የለቅሶ ዘመን ሆኗል፣ የማቅ ዘመን ሆኗል። እስከዚህም ጋር ተያይዞ አሁንም ልክ በአመቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጥቁር ለብሳችሁ እንደባለፈው 3ቱን የነነዌ አጽዋማት የጾም ቀን እንደዚሁ በለቅሶና በሐዘን እንደገና ጥቁር ለብሳችሁ እንድታሳልፉ የሚል ጥሪ ቀርቧል። እንግዲህ እሱ ላይ ነው ያለነውና ምናልባትም ከዚህ ጋር ተያይዞ በተለይ በዚህች ቤተክርስቲያን ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ምዕመኑ ላይ የሁሉ መከራ እየደረሰ የመፍረስ የመሰደድ ቤተክርስቲያን እንደገና የመሰደድ ጊዜዋን እንግዲህ እያየነው ነው ያለነው በአደባባይ በእኛ ትውልድና ምንድነው መደረግ ያለበት? እውነትስ ምናልባት ይህንን ነገር ያልተረዳው ካለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለየ በዚህችኛዋ ቤተክርስቲያን ላይ እየመጣባት ያለው ፈተና ምን ያህል አደገኛ ነው የሚለውን ደረጃ ምናልባት ከበፊቶቹም ላይ አስተያየት መስጠት መጨመር ትችላለህ። ወደዛ እንሂድ። አመሰግናለሁ መቲ። እንግዲህ ያው ጥሩ ነው መሳይ የሚያብራራው አንቺም የተናገርሽው ያነሳናቸው ርዕሶች እርስ በርስ ተያያዦች ናቸው። አንዱ በአንዱ ላይ ተያያዦች ናቸው። ሁሉም ያው መቼም ፈርዶብናል። ይህ ዘመን ይመጣል ብለን አላሰብንም ነበረ። አንዳንዴ ኤዞፕ ምን ይላል? እንቁራሪቶች ሰርግ አደረጉና እንቁራሪቶች የፀሐይ ሰርግ ጊዜ ለጭፈራ ወጡ ይላል። በጣም ደስ ብሏቸው ከመካከላቸው ግን ጥቂቶች ምክር አስተላለፉላቸው። በፀሐይ ሰርግ ላይ እኛ ብንጨፍር እኮ ያምርብንም፣ አንዱ ፀሐይ መች በቃን። ነገ ጧት እኮ ልጅ ስትወልድ ፀሐይ ስትበዛ ምን ስትል የበለጠ ነው ኩሪያችን የሚደርቀው። ምንድነው የሚያስጨፍር? አይ ብርሃኗ ደስ ይላል፣ ጨረራ ወጣጧ ደስ ይላል ብለው ሄዱ። በስተመጨረሻም እንደተባለው ፀሐይ 2 ልጅ 3 ልጅ ስትወልድ ስትሰራፋ ብራስቶታ ኩሪያቸውን አድርቃ ጨረሰቻቸው ይባላልና አብይ አህመድ ሲመጡ ጥቂቶች መክረው ነበር። ብዙዎቻችን ግን ብርሃኑን አይተን ንግግሩን አይተን ጨረሩ ያምራል ብለን ጨፍረን ነበር። የዛሬ 5 ዓመት የጨፈርንለት እንደ እንቁራሪቶች ማለት ነው ፀሐይ ሰርግ ብለን የጨፈርንለት አብይ አህመድ ዛሬ በ5ኛ ዓመቱ ተንሰራፍቶ ሲቀመጥ ስልጣኑን ሲያረጋግጥ ምን እያደረገ እንደሆነ ሁላችን እናያለን። የሆነ የረሳሁት ሰው ባህሩ ጸጥ ካለ ፍራ ማዕበል ሊነሳ ነው ይላል። አይታችኋል? ባለፈው ሳምንት የሃይማኖት አባቶች ጋር የተደረገው ውይይት እኔ በአማራ እንደኔ የተጠቀመ የለም።
ለኦርቶዶክስ እንደኔ ባለውለታዋ የለም ሲል የሆነ ነገር እያዘጋጀ ነው። ሲለሳለስ ባህሩ ጸጥ ሲል የሆነ ነገር ሲያደርግ ብዙ ጊዜ ስላየ ነው። ይሄ በአብይ ተደጋግሞ ስላየ ነው። ወይ ወደ ውጭ ሀገር ሲሄድ ወይ የሆነ ነገር ሲያደርግ የሆነ ማዕበል ይነሳል። በጣም የሚያሳዝነው ነገር ያን ንግግር እየተናገረ አማራ በኔ ጊዜ እንደተጠቀመው የተጠቀመ የለም እያለ አባቶች ከአባየሽ የለም በነበር ሰዓት ግጥም መወድስ እየቀረበለት በነበረበት ሰዓት ላይ ቅድም መሳይ ያነሳው የሰሜን ሸዋው የሰላ ድንጋዩ ድሮን ጭፍጨፋ የዛኑ ቀን ነበር። በኢትዮጵያ ወታደራዊ ታሪክ አብይ አህመድ ካላዘዘ ድሮን አይንቀሳቀስም። የአየር ኃይሉ አዛዥ ይልማ መርዳሳ ማዘዝ አይችልም። መወድስ እየሰማ ቀይ ካባ ለብሶ አሜን እያለ ድሮን አዞ እጅግ በጣም አደገኛ ነው። ማዕበሉ ጸጥ ካለ ባህሩ ጸጥ ካለ ማዕበል ሊነሳ ነው የሚባለው። በእንደዚህ አይነት ነገር ነው ብዙ እልቂቶች ከመጀመሪያው ጀምሮ ከኢንጂነር ስመኘው ጀምሮ ኢንጂነር ስመኘው መስቀል አደባባይ ተገድለው የተገኙት አብይ ወደ አሜሪካ እየሄደ መንገድ ላይ ሆኖ በምንም በማይታወቅ ሁኔታ ማለት ነው። በዚህ አይነት ነገር ነው የመጣ ነው 5 ዓመት ሙሉ ዘሴም ነው የሆነው በኦርቶዶክስ ተዋህዶ ቤተክርስቲያን ላይ። ለኦርቶዶክስ እንደኔ ባለውለታው አይደለም የተባለ ቀን ተገድለዋል። በነገራችን ላይ የዛን ቀን ነው የተገደሉት። እኛ የሰማነው በማግስቱ ነው እንጂ ሞታቸው ነበር። ለኦርቶዶክስ ባለውለታዋ እንደኔ የለም ብሎ በተናገረ እለት ነው የተገደሉት እነሱ። ይህን ነገር በተደጋጋሚ ብዙዎች ይናገሩት ነበረ። ዛሬ እነ ሬውተርስ ያወጡት በኦሮሚያ ክልል እየተፈጸሙ ላሉ ዳዮች በአገዛዙ የሚመራ ስውር ገዳይ ኃይል አለ፣ ያዋቀሩት ኃይል አየለ እያለ ሲናገሩ ነበር። ከነዚህ መካከል የፓርላማ አባል የሆነው ዶክተር አንጋሳ ኢብራሂም በአደባባይ ወጥቶ ገዳዩ ቡድን የሚመራው በሽመልስ አብዲሳ ነው እመኑኝ፣ ግን ያውኛ ጥልቅ የሆነ ምርምር ካላደረገው የውጭ ኃይሎች ካልነገሩ ሞር ትኩረት ስለማሰጠው በተደጋጋሚ ተናገረ። ገዳይ ኃይል አለ፣ የሚቃወሙትን ብልጽግናንና የአማራ ተወላጆችን እያጠቃ የሚያይ ገዳይ ኃይል አለ ብሎ የነገረን የዛሬ 3 ዓመት 2 ዓመት ዶክተር አንጋሳ በአደባባይ ወጥቶ ማለት ነው። ዛሬ እነዚህ የሃይማኖት አባቶች የተገደሉት ኦሮሚያ ክልል ዝቋላ ነው የተገደሉት። መሀል ከተማ እንኳን አይደለም። በቤተክርስቲያን ላይ የተነገረውን ነገር ነገር ፓትሪያርኩ ያሉት ነገር ቅድም ጥሩ ነገር ስለሆነ አንዴ እንትን ልበለው ላምብባት ላቅርባት። ምንድነው ያሉት ፓትሪያርኩ አቡነ ማትያስ ዛሬ ባስተላለፉት መልእክት ይህንን የነነዌ ጾም ልንቀበል ዋዜማ ላይ ባለንበት በዚህ ጊዜ በቤተክርስቲያናችን ጥንታዊ ከሆኑት ገዳማት አንዱ ሆኖ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚገኙ ዓለሙን ትተው በፈቃዳቸው ረሃብተኛና ጥማተኛ ሆነው ሀገርን በጸሎት የሚጠብቁ መነኮሳት ጫካው መኖሪያችሁ፣ ዳዋው ልብሳችሁ፣ ቅጠሉ ምግባችሁ ሊሆን አይችልም ተብለው የሰማዕትነትን ጽዋ ተጎንጭተዋል። ደግሞም ጫካው መኖሪያችሁ፣ ዳዋው ልብሳችሁ፣ ቅጠሉ ምግባችሁ መሆን አይችልም አይፈቀድላችሁም እንዲሆን ይላሉ። አክለው እነርሱ በስጋ እየሞቱ እኛም በየቀኑ ሟቾችን እየቆጠን በሐዘን ለመኖር የተፈረደብን ሆነናል። ይህ ለእነርሱ ክብር ቢሆንም ለቤተ ክርስቲያን ግን ታላቅ ደወል ያሰማ ክስተት ነውና ውሉደ ክህነት ቤተክርስቲያናችሁን የምትጠብቁት የመከራውን ማዕበል ለማለፍ በመንፈሳዊ ፍቅር አንድነትን ማጽናት የሚያስፈልግበት ጊዜ መሆኑን እናሳስባለን ብለዋል። የተቀነጨበ ነው። ደወል ያሰማ ክስተት ነው ብለዋል። የመጀመሪያው ቅድም እንዳል ጥቁር እንዲለበስ አዘዋል አባቶቻችን። እኛም ጥቁር ለብሰን መተናል። ነገር ግን ምንድነው እየሆነ ያለው ነው? ሰሞኑን የተደረገውን ነገር ብቻ ዝም ብላችሁ ተመልከቱ። በመርአዊ የተደረገው ጭፍጨፋ የኢንተርናሽናል ሚዲያዎችን እያነጋገረ ባለበት ሰዓት ላይ ትንሽ ሀዘን መግለጫ ይገልጻሉ ያልናቸው ሰዎች እንደው ሌላ ቢቀር እናጣራለን፣ ሌላ ነገር እናደርጋለን ይላሉ ብለን የጠበቅናቸው ሰዎች በሚያስደነግጥ ሁኔታ ቀይ ካባ ሊያለብሱ መጡ። በጭፍጨፋው ማግስት እነለገሰት ሁሉ ንጹህ ሰው አልጨፈጨፍንም አሉ። ንጹህ ሰው አልጨፈጨፍንም አሉ። ይህ ማለት የአማራ ህዝብ ጠላቴ ነው ማለት ነው። ሲቪሎችን አልጨፈጨፍንም ሁሉንም ጨፍጨፈናል ሲል የመንግስት ቃል አቀባይ የተገደሉትን በአደባባይ ያየናቸው ስለሆነ ያ ህዝብ እንደምን ተፈርጇል ማለት ነው፣ እንደ ጠላት ተፈርጇል። ያንን ነው ያደረገው። በዛ ሲገርመን በዛ ጉዳይ ላይ የሆነ ማስተባበያ ይደረጋል ሲባል ቀጠሉና በደብረ ብርሃን ቀጠሉበት፣ በመካነ ሰላም ቀጠሉበት።
በሚገርም ሁኔታ ትናንትና በግሽ አባይ ቀጠሉበት መሳይ እንዳለ አሁን እንደዚህ ምን ላይ ደርሰዋል ነው የምለው። አንድ ቁልቁለት መውረድ ከጀመርሽ በቶሎ ካልወረድሽና እስከ መጨረሻው የበሰበት ዝናብ አይፈራም እንደሚባለው የመጨረሻውን የተስፋ መቁረጥ እርምጃ ወስደን በኃይልም በድሮንም በታንክም በመድፍም ይሄን ነገር ጨፍጭፈን ማስቆም አለ ወይ መግደል በልተን ማሸነፍ አለብን ወይ መበላት አለብን የሚል ላይ የደረሱ ይመስላል። ዛሬ ዘርፈ ብዙ ውጊያ ነው እየተደረገ ያለው። ዞሮ ዞሮ እንደዚህ በግላጭ መምጣታቸው መልካም ነገር ነው። ምክንያቱም የሰብአዊ መብት ኮሚሽን ማለት ማንም ያቋቋመው አይደለም። አምነስቲ ማለት አይደለም። የኢትዮጵያ ሰብአዊ መብት ኮሚሽን ማለት ሂውማን ራይትስ ዎች ማለት አይደለም። የኢትዮጵያ መንግስት ያቋቋሙ አካል ነው። በኢትዮጵያ መንግስት በጀት የሚተዳደር አካል ነው። እርሱ ሳይቀር በኦሮሚያ ክልል ብቻ ነው ያለው። አንድ ቦታ ነው ያጠናው። የተፈጸመው ወንጀል የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል የሚያስጠይቅ ነው። ያን የሚያቋቁም ዋር ክራይም ነው የተፈጸመው። ክራይም አጌንስት ሂውማኒቲ ነው የተፈጸመው ኦሮሚያ ክልል ውስጥ ብቻ። ይሄ ማለት በኢንተርናሽናል ህግ በዓለም አቀፍ ፍርድ ቤት እዚህኛ ጋር ባለው በህግ የሚያስጠይቅ ወንጀል ተፈጽሟል። ይሄን ያወጣው ማን ነው? ኢሰመኮ ነው ያወጣው። አይታችሁ ከሆነ ኢንተርናሽናል ሚዲያው ሰሞኑን በጣም ፎከስ አድርጓል። በዛ እየተገረምን ሳለን ነው እንግዲህ ቅድም ያነሳችሁት ነገር የሬውተርስ የምርመራ ስራ የተሰራው እሱም ኦሮሚያ ክልል ላይ ያነጣጠረ ነው። ሌላ ክልል ላይ ማርኬት ስንት ጉድ አለ። በኦሮሚያ ክልል ላይ እጅግ በጣም የገረመኝ የከረዩ አባገዳዮችን ግድያ ተመልክቶ በመንግስት መገናኛ ብዙሃን ሲባል ነበር። በጣም ይገርማል። እነ ሽመልስ አብዲሳ ሲሰጡት የነበረውን መግለጫ አጻጸ በጣም ይገርማል። ገዳዮች፣ ጽንፈኞች ደማቸውን አፍስሰው አይቀሩም እያሉ የተናገሩትን ሳስበው ታስታውሳላችሁ። ሃጫሉ ሁንዴሳ ተገድሎ ሽመልስ አብዲሳ ሲያለቅስ ያ የአዞምባ ይባል። ስለ ሃጫሉ ማን ይንገረን? ምርመራ አድርጎ ስለነ አምባቸው ማን ይንገረን? ስለነ ሰዓረ መኮንን ማን ይንገረን? የራሳቸውን ወገን አባገዳዎች ሸኔን ደግፋቸዋል በሚል ሊያስሯቸው ይችላሉ። የሆነ ቅጣት ሊያደርጉባቸው ይችላሉ። ቅድም መሳያም ቦታል አወሎ አብዲ ግደሏቸው ነው ያለው የሽመልስ አብዲሳ ምክትል። ግድያውን ደግሞ ለማላስከን ለአብይ አህመድ ሪፖርት አቅርበዋል። በጣም ጥሩ ነው ይላቸዋል። ስምሪት ይቀበላሉ፣ ሪፖርት ያቀርባሉ። በገዛ ክልላቸው ላይ ይሄን ግድያ ሲያስፈጽሙ የነበሩ። ስለዚህ እስከ ዛሬ ድረስ አንዳንዶች ሸኔ ያያላቸው አታጭበርብሩን ይላሉ። በነገራችን ላይ ሁለት አይነት ሸኔ ነው ያለው ነው ያለው እንትና አንጋሳው ፊት አንዱ የኦሮሞ ነጻነት ሰራዊት እያሉ የሚጠሩት አሉ። አንዱ ግን ይሄኛው ስውር ሸኔ ፎርዛት ማተር እኮ ሸኔ አይደለንም ይላል እኮ ኦላ ሸኔ የሚባል እኛ አናውቅም ይላል። በፓርላማ ሸኔ ብለው በሽብርተኝነት ቢያስፈርጁ ሸኔ እያለ ብልጽግና ቢጠራ ሸኔ ነኝ ብሎ እስካሁን የወጣ የለም። ስለዚህ ያ ሸኔ የሚባለው አካል ማን ነው ሊሆን የሚችለው? እነሱ ያቋቋሙት ስውር ገዳይ አሁን በሬውተርስ ሪፖርት ላይ የተረጋገጠው ማለት ስንቱን እንደቀጩት ስንቱን ያለ ፍርድ ትዕዛዝ እንዳሰሩት ቤት ይቁጠር። ነገር ግን በጣም የገረመኝ ሽመልስ አብዲሳ ከ3 ቀን በፊት ባደረገው ንግግር ጮፊ ኦሮሚያ ላይ በጣም ደስ ያለኝ የሪፖርት መውጣቱ መንግስት ሊነጠቅ ስለሆነ የኦሮሞ ህዝብ ተነሳል። ሽመልስ አብዲሳ የትኛው የኦሮሞ ህዝብ? ሽመልስ በስውር የገደላችሁት የከረዩ አባገዳ የጉጂ ህዝብ ይነሳ። የጨፈጨፋችሁት የጉጂ ወጣት ያስራባችሁት የቦረና ወጣትና የቦረና ህዝብ ነው የሚነሳው። አርሲ አሰላ ላይ የፈጸማችሁት ግፍ የህዝብ ነው የሚነሳው። የትኛው ነው? ይህን ነገር ተነሳ ማለት ካለባችሁ ሽመልስ አብዲሳ ሊያቀርብ የሚገባው ጥሪ በጥቅም የተጋሩ የብልጽግና ገዳዮችና አስገዳዮች የሽመልስ አብዲሳ ዘመዶች፣ የአወል አብዲ ዘመዶች፣ የአብይ አህመድ ዘመዶች፣ ወንድሞች፣ እህቶች በወርቅ የከበሩ በሲሚንቶ ንግድ የከበሩ በብረታ ብረት የከበሩ የተጠቀሙ በርካታ ካድሬዎች አሉ። እነሱም ከሆነ ተነሱ ማለት ነው። ግን በኦሮሞ ስም አታጭበርዱ። በኦሮሞ ስም የፈጸማችሁት ግፍ እየወጣ ነው እያለ ሌላው ቀርቶ አባ ገዳዎችን ባህላችሁን ሳትፈሩ እሴታችሁን ሳታከብሩ አባ ገዳዎችን ያህል ነገር እንኳን ይገደሉ ነው ያለው። ሌላ ሰው አባ ገዳ ብሎ እተቻለሁ ቢል የምታሰሙትን ሪታ እናቀርለን ለፖለቲካ ቁማራችሁ። እናንተ ግን በህይወታችሁ ላይ ፈረዳችሁባቸው። አንድም ሳይቀሩ ሁሉንም ግደሏቸው ነው ያለው። ዛሬ ጭንቀት ሲይዛችሁ የሰራችሁት ወንጀል በሙስና ጠግባችሁ
በሙስና መረድ ለቃችሁ ምድሪቱ ጠባችሁ በፈጸማችሁት በደል ይሄ ህዝብ በቃይ ሲላችሁ የኦሮሞ ህዝብ ስልጣንን ሊነጥቁ ተነሱ። የኦሮሞ ህዝብ የስልጣን ባለቤት አለው። ገና ነው። የኦሮሞ ህዝብ ገና ለነጻነቱ እየታገለ ነው። ገና እየተገደለ ነው። ገና እየተጨፈጨፈ ነው። ስትፈልጉ በአደባባይ በግዳጅ ስትፈልጉ ደግሞ በስውር ባቋቋማችሁት የግድያ ኮሚቴ እያሰቃያችሁት ነው። በርካታ መረጃዎች አለን ኦሮሚያ ውስጥ ስለሚሆን። ስለዚህ እንዲህ አይነት ነገሮች ወደ አደባባይ መውጣታቸው በጣም ደስ ብሎኛል። እየተፈጸመ ያለው ግድያ በዛ ክልል ውስጥ 5 ዓመት ሙሉ ያለቀስንበት ተመልከቱ። 5 ዓመት ሙሉ እንዴት ነው የማይቆመው? ብዙዎች እኮ ይላሉ እንዴ አብይ አህመድ ለምንድን ነው ሸኔ የሚባሉት አካል አዲስ አበባ ፍንጫው ስር ደረሱ እየተባለ እሱ ግን ድሮን የሚያዘምተው ባህር ዳር ጫፍ ነው። ለምንድን ነው እነዛን ዝም ያላቸው ይባሉ ሰዎች? የራሱ ስለሆኑ ናቸው። የራሱ ገዳዮች ናቸው። ምንም ይተዋወቃሉ። ያዋቀሯቸው ናቸው። ለዚህ ነው ሸኔ አዲስ አበባን ከቧል ሲባል ምንም የማይመስለው ሰሜን ወሎ ራያ አጠገብ እነፋኖ እነምሬ የተንቀሳቀሱ ሲባል 7 እና 6 ድሮን የሚያዘምተው ለዛ ይሄን ያውቀዋል። ስለዚህ ኦሮሚያ ክልል ውስጥ ለተፈጸመው ግፍ በሸኔ ሲያሳበብ የኖረው የሉበትም እያልኩ አይደለም፣ ንጹህ ናቸው እሱ እያልኩ አይደለም። በዚህ ሁሉ ግፍ ግን አብዛኛውን ግፍ የሚጋራ ይሄ ነው። ደግሞ ዋነኛ ተጠያቂነት የሚጠየቀው ብልጽግና ነው። ምክንያቱም አካባቢውን ነፃ ማድረግ ማጽዳት፣ ቢያንስ ዜጎችን መከላከል የመንግስት ኃላፊነት ነው። ያን ባለማድረጉ ያን በደንብ አራበቅሎ ቃጭል ተጨምሮ እንዲለው ዜጎችን መጠበቅ አቅቶት በዛው ላይ እሱም ገዳይ ሲሆን ምንድነው የሚባለው? ይሄ ነው የተፈጸመው። እንዳልሽው መቲ ቅድም መሳይ ብሎታል። የመጨረሻው ጫፍ ላይ የደረሰ ይመስላል አገዛዙ። አሁን እያደረገ ያለውን ነገር ስናየው የተስፋ መቁረጥ ነው። ስለዚህ ፋኖችም አሁን ከፍተኛ ተጋድሎ እያደረጉ ነው ያሉት። በጣም ደስ የሚለው ነገር የፋኖች አደረጃጀት ተራ ታጣቂ ነበሩ። 74 ክላሽ ነበር የነበራቸው። ወደ ሻለቃ አደጉ። ከሻለቃ ብርጌድ አሉ ያየናቸው በ6 ወር። ከብርጌድ ክፍለ ጦር መጡ። ከክፍለ ጦር ወደ እዝ አደጉ። አሁን ደግሞ ተመልከቱ ጥምረት እየፈጠሩ መጡ። በአንጻሩ ከእዝ ጀምሮ የነበረው ያገዛዙ ሰራዊት ተፍረክርኮ ባዶ ቀረ። ድል የህዝብ ነው የሚሆነው። ስለዚህ በዚህ ደረጃ ላይ ይገኛሉ። የሸዋም አሁን ያሰማን መሳይ ደስ የሚል ጥምረት ነው። አሁን አገዛዙ እዚህ ደረጃ ላይ ከደረሰ ያጥፍቶ መጥፋት እርምጃ ነው ሊወስድ የሚችለው። የጭፍጨፋ እርምጃ ሊቀጥልበት ይችላል። ህዝብ ማህበረሰቡ ከመቼውም ጊዜ በላይ እስከዛሬ ካደረገው ያነሰ ነው እንጂ የከፋ መከራ አይጠብቀውም ከፊቱ። ወገቡን ታጥቆ ቀበቶውን ታጥቆ ማህበረሰቡ ከመቼውም ጊዜ በላይ ይሄን የመጨረሻ ጊዜ አብሮ መጋፈጥ ያለበት ጊዜ ላይ እየደረስን ይመስለኛል። አመሰግናለሁ ደረጀ። ቅድም እንደገለጽከው ወደኋላ መለስ ብለን ስናያቸው ግድያዎች ነበሩ። መጀመሪያ ጥቂት በጥቂት እያለ ነው እንግዲህ አሁን በማስ መግደል የተጀመረው እና ኢንጂነር ስመኘው ማን ገደለው አናቅም፣ ተገደለ ነው የሚባለው። አጫሉን ተገደለ ማን ገደለው አናቅም። እና ሳምነውን እና አምባቸውን እና ሳረን ዩኔሚት በየጊዜው እየነጠሉ የሚገሉባቸውን እና ከዛ በኋላ ምንም የማንሰማበት ሁኔታ ነው በኢትዮጵያ። እሱ ነው አድጎ አሁን በህዝብ ደረጃ ላይ ጄኖሳይድ መፈጸም ሂደት ላይ እንቅስቃሴ አሁን እንደ ህዝብ የማጥቃት ነገር የጀመሩት ማለት ነው። ከዛ በላይ ደግሞ ቅድም ያነሳውት ነገር ደግሞ አለ። በዚህ ጉዳይ ላይ ሊቆም የሚችሉ ተቋማትን የመምታት ነገር አለ። ከዛ ውስጥ ቤተክርስቲያናት ናቸው። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደዛ መመለስ ስላለብኝ ነው። ምክንያቱም እሱ ላይ አስተያየት እንድሰጥ ስለፈለኩ ነው። መሳይ በየአመቱ ጥቁር እየለበሱ እነዚህ ትላልቅ አሁን ወደ ላሊበላ ወደ መሳሰሉ ቦታ ላይ ሁሉ ጦርነት ተካሂዶባቸዋል። አሁንም እየተካሄደባቸው ነው። ቅርሶች እየወደሙ ህዝበ ክርስቲያኑ እየታረደ መነኮሳቶች እየተሰደዱ በባህር ዳር ያሉት ጣና ገዳም ላይ ያሉት አሁን እየተፈናቀሉ እየተሰደዱ ነው። የሚበሉትም የለም፣ ቱሪስትም አይሄድም። እነዚህ ሁኔታዎች ስትራቴጂክ ደግሞ በአደባባይ እንደዚህ አይነት ነገር ደግሞ እየጠፉ ይሄን ቤተክርስቲያን ይሄንን ሃይማኖት የማጥፋት ሂደትም እየተደረገ ነው በአደባባይ ማለት ነው። አባቶችን አዋርዶ ማባረር የመሳሰሉት ነገር በየአመቱ ጥቁር በመልበስ ብቻ የሚቀየር ነገር አለ ወይ? እነዚህ ግድያዎች በአገር ደረጃ አሁን በክልልም በሀገርም በግለሰብ ደረጃ ያየናቸው እነዚህ አረመኔያዊ የሆኑ አካሄዶች እንዴት ነው የህዝባችን ሊመክት የሚገባው? በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን የመከላከል አቅሟ በምን ሁኔታ ነው መደራጀት ያለበት? ወይስ ምን በዚህ ሁኔታ በጥቁር በመልበስና በጸሎት ብቻ የሚያልፍ ነገር ይሆናል ይሄ ጉዳይ የሚለውን ሐሳብ ስጥበት መሳይ። መታሰቢያ ይህን ጉዳይ ሰሞኑን በተለይ
ከዚህ ከዝቋላው ግድያ በፊት ጀምሮ ነው ስናነሳው የነበረው። ባለፈው ዓመት ወሊሶ አቅራቢያ መፈንቅለ ሲኖዶስ ከተደረገበት ጊዜ ጀምሮ ይህን ጉዳይ ስናነሳው ነበረ። ቤተክርስቲያኒቱ የአደጋውን ልክ ወይም ደግሞ በአደጋው ልክ መጠን እየመጣ ባለው አደጋ የሚመጥን እርምጃ እየወሰደች አይደለም የሚለው ጩኸት አልተቋረጠም። ነገር ግን አንዱን ነገር ሳታደርግ ሌላ ነገር እየመጣ ልክ እንደ ፖለቲካ ፓርቲ ኮምፕሮማይዝ እያደረገች የእምነት ጉዳይ እንደዚህ በውይይትና ማለት በኮምፕሮማይዝ የሚፈታ ሰጥቶ በመቀበል መፍትሄ የሚያገኝ አይደለም። ሃይማኖት ሃይማኖት ነው፣ እምነት ነው። ግን ወደዛ ውስጥ ገባች። አብይ አህመድም የቆየ ደማቸው ውስጥ የገባ እቺን ቤተክርስቲያን ለማጥፋት በግልጽም የተናገሩት ነገር አለ። እሱን ወደፊት ታሪክ በደንብ ያወጣዋል። እዛ ውስጥ የነበሩ ሰዎች በደንብ የዚህ ሰውዬ መጨረሻ ቤተክርስቲያኒቷን ምን ሊያደርጋት እንደፈለገ አውቀውት ራሳቸውን ገለል ሊያደርጉ ሰዎች አሉ፣ በሽምግልና ውስጥ የገቡ በወቅቱ። ይሄ ሰውዬም ቤተክርስቲያኒቱን ቀዶ ጥገና ሰራታለሁ በራሱ ፍላጎት፣ በራሱ ቅርጽ፣ በራሱ ዲዛይን ቤተክርስቲያኗን እለውጣለሁ ብሎ አድብቶ እየተንቀሳቀሰ ያለ ግለሰብ ነው። ይህን ግለሰብ ይዞ ከዚህ ግለሰብ ጋር ስለ ቤተክርስቲያኒቱ ልዕልና፣ ስለ ቤተክርስቲያኒቱ አንድነትና መጻኢ ተስፋ መነጋገርም መስማማትም የሚቻል አይደለም። አሁን ያሉትን አባቶች ይህንን የማይገኝ ነገር ከአብይ አህመድ ሊመጣ ማይችልን መፍትሄ ቁጭ ብለው እየጠበቁ እንዳለ ነው የሚሰማኝ። ለማንኛውም መታሰቢያ በጣም ከባድ የሆነ አደጋ ውስጥ ገብታለች ቤተክርስቲያኒቱ። ምዕመናን ዝግጁ ናቸው። ያው የምዕመናን ትልቁ ችግር አባቶቻችንን እንስማ፣ የነሱን ቃል እንከተል ብለው ቁጭ ብለው እየጠበቁ ነው። እነሱ ደግሞ እየመሩ አይደለም። ባለፈው የቅዱስ ሲኖዶሱ ጸሐፊ ብፁዕ አቡነ ጴጥሮስ ወደ ሀገራቸው እንዳይገቡ አድርጎ አብይ ሲያባርራቸው ቤተክርስቲያኒቱ በአንድ ደብዳቤ መንግስትን ጠየቀች። ለደብዳቤው ምላሽ አላገኘችም። ምዕመናን እየጠበቁ ነው። እኛ አባታችን ይኸው እዚሁ ኒውዮርክ አካባቢ ቁጭ ብለዋል። በእርግጥ ሀገረ ስብከታቸው ስለሆነ ስራቸውን አገልግሎታቸውን አላቋርጡም። ግን ቤተክርስቲያኒቱ የሚመጥን ምላሽ እየሰጠች አይደለችም። ተመልሶ መጣ የዝቋላው ጉዳይ። አሁንም በዝቋላው ጉዳይ ላይ መንግስት ገዳሙን ይጠብቅልኝ የሚል ጥያቄን ያቀረበችው እንግዲህ እንደው የኢትዮጵያን ችግር ከቤተክርስቲያኒቱ ላይ ከደረሰው አደጋ በላይ ሊገልጸው የሚችል ምንም ነገር የለም። አብይ አህመድ አነጣጥሮ ነው የመጣው ኢትዮጵያን ለማዳከም። ልክ እንደ ህወሓት ቤተክርስቲያንን ማዳከም ኢትዮጵያን ለማፍረስ ትልቁ አቅም የሚፈጥሮችን ቤተክርስቲያን ማጥፋት፣ ከተቻለ ማጥፋት፣ አለዚያ ማዳከም የሚል እቅድ ይዞ ነው የገባው። እሱ በጊዜ ሰሌዳ ባቀደው መሰረት እያከናወነ ነው። የተኛችው ቤተክርስቲያኒቱ ነች። እርምጃ መውሰድ ያልቻሉት አባቶች ናቸው። ጭራሽ በምንድነው እንደ ፌዴሬሽን ምክር ቤት ጳጳስን በብሔር ኮታ መሾም ሁሉ ጀመረች። እነ ሽመልስ አብዲሳ ንጹህ ኦሮሞ ካልሾማችሁ አንቀበልም አሏቸው። ንጹህ ኦሮሞ ሲፈለግ ብዙ ጊዜ ቆየ። ምናልባት አግኝተው ሊሆን ይችላል። 7 ጳጳሳት በሾሙ ጊዜ 5ቱ ንጹህ ኦሮሞ ተብለው ተመርጠው ነው የተሾሙት። እዚህ ነገር ውስጥ ገብታለች። ይሄ ሁሉ ቀኖና ፈርሶ የተደረገ ነው። ትልቅ ስተት፣ ትልቅ ቤተክርስቲያኗን የጎዳ ተግባር ነው የተፈጸመው። ያንንም ለምን አደረጋችሁ ሲባል የመጣውን አደጋ ለማሳለፍ አሉ። ግን የመጣው አደጋ አልፎ ሌላ አደጋ ነው የመጣው። አብይ አህመድ በቀላሉ ሚረካ በመጣው ውጤት ተደስቶ ዞር የሚል አይደለም። እስከ መጨረሻው ለመሄድ ወስኗል። አሁን የምናየው ያንን ለመፈጸም የሚያስችለውን የተለያዩ እርምጃዎችን ለመውሰድ መዘጋጀቱን ነው። አባታችንን እዚህ አስቀርቷቸዋል አሜሪካ። አሁን የቀሩት ምናልባት አቡነ አብርሃም ናቸው። እሳቸው ብቻቸው ምንም ሊያደርጉ አይችሉም። አባታችን አቡነ ማትያስም በተወሰነ ደረጃ አቋም ይዘዋል። በእርግጥ ግን ሌሎቹ ምን እያደረጉ ነው? ሌሎች አባቶች በተለይ አብይ አህመድ ሰግስጎ ያስገባቸው ስለ አብይ አህመድ የሚዘምሩ ስለ አብይ አህመድ የሚማልዱ አሉ። እንደና አቡነ ሩፋኤል አይነት ሌሎችም አሉ። በስም መጥቀስ ይቻላል። እነዚህን ይዛ ቤተክርስቲያኗ እውነት ተገቢውን አገልግሎት ተገቢውን ቤተክርስቲያኒቱን የማዳን ስራ ትሰራለች ብዬ አልጠብቅም። ስለዚህ እኔ ምዕመናን ናቸው እዚህ ላይ እርምጃ መውሰድ ያለባቸው። ምዕመናን፣ የተለያዩ ማህበራት ማህበረ ቅዱሳንን ጨምሮ የሰንበት ማደራጃ በራሳቸው ጊዜ እየወጡ ዝማሬ ብቻ ማሰማት አይደለም።
ልክ ሀገሪቱ ሰላም እንደሆነች ጥምቀት በዓል ሲከበር እየወጡ መዘመር ብቻ አይደለም። ቤተክርስቲያኒቱ ሐዘን ባወጀች ጊዜ ከዳር እስከ ዳር ሆ ብሎ ተነስቶ አይተናል እኮ በባለፈው ምን ያህል የአብይ አህመድን እንዳፍረከረከው በዛ ጥቁር ልበሱ በተባለ ጊዜ በፊት ቤተክርስቲያኒቱን በፊት ለፊት ለማጥፋት ሲዝት የነበረው ሰውዬ እንደገና ምንድነው ፍሬቻ ሳያበራ ታጠፈና መጥቶ ገላጋይና አስተራቂ ሆኖ ብቅ ያለበትን ዘመንም እናስታውሰዋለን። ስለዚህ ጠንክሮ በመውጣት ነው። በመቅለስለስ በመለመን በመማፀን የሚገኝ ነፃነት የለም። በተለይ ከአብይ አህመድ ጋር አብይ አህመድ አስታውሳለሁ አንድ ጊዜ ይሄንን ግርግር ካለፈ በኋላ የምን በዓል ሊሆን አንድ በዓል ላይ የጻፈውን ጽሑፍ አስታውሳለሁ። ጫጫታ ሊነሳ ይችላል፣ እንዲህ አይነት ነገር ስናመጣ ህዝብ ላይ ይቀበል ይችላል። እኛ ግን መዳረሻችንን ስለምናውቅ የትኛውም ነገር ቢመጣ ሰብረን እናልፋለን፣ አልፈንም ካሰብንበት እንደርሳለን ብሎ ጽፏል። በቃ ማድረግ እንደሚችል ማድረግ እንደሚፈልግ አቋሙን አሳውቋል። ያልተዘጋጀነው ውሳኔ ላይ ያልደረስነው እስካሁንም ፈራተባ እያልን ያለነው እኛ ነን። ምናልባት መታሰቢያ ይሄ ነገር የአባቶች ድካም ብቻ አይደለም። በእርግጥ አባቶች እዛም ያሉትም ይሄንን የሚታገሉ የሉም ማለት አይደለም። የሚታገሉ አሉ። ይሄ ነገር የሚያስቆጫቸው የሚያነቡ የሚያለቅሱ አባቶች እንዳሉ እናውቃለን። ነገር ግን አቅም የላቸውም፣ ድምጽ የላቸውም። ደህንነት ገብቷል። እነ ዳንኤል ክብረት እዛ ያሰገሰጓቸው ሰዎች አሉ። ቤተክርስቲያኒቱ ምናልባትም ነገ ከነገ ወዲያ መንበሯን አንስታ ባህር ዳር ሂጂ ብትባል አሜን ብለው የሚቀበሉ አሁን እንደምናየው መንበረ ጴጥሮስ እየተቋቋመ ነው። መንበረ ሰላማ መቀሌ ላይ ተቋቁሟል። ስለዚህ ቤተክርስቲያኒቱን ልክ እንደ ብሔር ብሔረሰብ በሲኖዶሱንም በየክልሉ የማስቀመጥ እቅድ ይዞ ነው አብይ እየተንቀሳቀሰ ያለው። በዚያ መጠን በዚያ ልክ እየሄደ ያለን ሰውዬ ምን ብለሽ ትነጋገሪያለሽ? ምን ብለሽ ከሱ መፍትሄ ትጠብቂያለሽ? ስለዚህ አባቶች ምሩን እያለ ያለ ምዕመናን አሉ። የናንተን ድምጽ ነው የናንተን ትእዛዝ ነው የምንጠብቀው፣ በመስዋዕትነታችን በሞታችን ይችን ቤተክርስቲያን እናጸናለን ብሎ የተዘጋጀ ምዕመናን አለ። ይሄን ምዕመናን መምራት አልቻሉም። አንድ ወቅት ላይ መምህር ፋንታውን ዋቄ የተናገሩት አለ። አባቶች እንዲህ አይነት አጣብቂኝ ነገር ሲመጣባቸው ማይችሉት ከሆነ ቦታቸውን ለቀው ገዳም ነው መግባት ያለባቸው። በቃ አልቻሉም፣ ገዳም መግባትን ያለባቸው ብሏል። አዎ ካልቻሉ በሰጥቶ መቀበል ቤተክርስቲያኗን እናድናለን ብለው ወስነው የገቡበት ከሆነ ቤተክርስቲያኒቱ ነገ ከነገ ወዲያ ላናገኛት እንችላለን። ሁላችንም ስደተኛ ሆነን እንቀራለን፣ ቤተክርስቲያኒቱም ስደተኛ። ስለዚህ እኔ አባቶች ጋር ነው ያለው ችግር። አባቶች የመጨረሻውን ውሳኔ እንግዲህ ያው ከመጽሐፍ ቅዱስ አንፃር ብዙ ሙቀት ባይኖረኝም እንደነዚህ አይነት አባቶች ሞት ደጃፍ ቆመው ምዕመናንን የሚጠብቁ ናቸው። እረኛ ናቸው። እረኛ እንግዲህ መንጋውን ከተወው ወይም ደግሞ ሌላውን ህዝብ ከተወ ቤተክርስቲያኒቱ ማን ሊታደጋት ይችላል? ስለዚህ መታሰቢያ እኔ አባቶች ላይ ነው አሁንም ኃላፊነት ያለው። ምናልባት በዚህ ጉዳይ ላይ መግለጫ እንዲሰጡንም እየጠበቅን ነው። ዝም በሉ ይሉናል። ዝምታው እስከ መቼ ነው? እኛ ሚዲያን በተለይ ለማስፈራራት የሚሞክሩ አሉ። ሰሞኑን አንድ አባት ከዛ ከቤተ ክህነት እንደነገሩኝ ከሆነ በእናንተ ሚዲያ ላይ እየቀረቡ አባቶችን የሚዘልፉ አሉና ሚዲያዎችን እናውግዛለን አሉኝ። እንግዲያውስ ሞክሩት፣ አውግዙና የሚመጣውን አብሮ በጋራ እናየዋለን ያልኳቸው። ምክንያቱም ማስፈራሪያ ነው። እነ ዳንኤል ክብረት በፊት ለፊት ማስፈራራት እንደማይችሉ ሲያውቁ በእነዚህ አባቶች አማካኝነት እኛንም ለማስፈራራት እየሞከሩ ነው። እኛ ፈርተን የምንተው አይደለም። ስለዚህች ቤተክርስቲያን ስለዚህች ሀገር እስከመጨረሻው የምንሄድ መሆናችንን በደንብ ነው የነገርኳቸው። ለማንኛውም መታሰቢያ አደጋ ውስጥ ነን ያለነው፣ ግን መፍትሄውን በእጃችን ነው። በተለይ ቤተክርስቲያኒቱ ትችላለች፣ ታደርጋለች። 60 ሚሊዮን ተከታይ አላት። በአንድ ጊዜ ትእዛዝ ብትሰጥ ቀጥ ነው የሚለው ሁሉ ነገር። አመጽ ይደረግ አይደለም። ቤታችሁ ተቀመጡ፣ አትውጡ። በቃ ለዚህ መንግስት አትገዙ። በጣም ቀላል የሆኑ ውሳኔዎች እኮ አሉ። ይሄን አድርገው የሚመጣባቸውን ስጋዊ ጉዳትም ካለ ይቀበሉት። እነሱ በስጋት እቺን ዓለም የተጠየፉ ሰዎች ናቸው። ስለ ስጋቸው ይህን ያህል ይሳሳሉ ብዬ አልጠብቅም። ስለዚህ ምናልባት አባቶች ጊዜ እየጠበቁ ከሆነ ያ ጊዜ እየረፈደ እንዳይሆን፣ ምናልባት ነገ እነሱ ጥሪ በሚያደርጉበት ጊዜ
ቤተክርስቲያኒቱ አቅማታ ልጆቿን የምትሰበስብበት ቁመና ላይ ላትሆን ትችላለች። ጊዜው ሳይረፍድ ግን ቶሎ መፍትሄውን እንዲሰጡ ነው ምናልባት በዚህ አጋጣሚ መግለጽ የሚያስፈልገው። አመሰግናለሁ መሳይ። እንደምታውቁት ኢትዮጵያ ውስጥ አሁን ሁሉ ነገር በጎጥ በብሔር ሆኗልና አሁን በአንድነት ከየትኛው ማንም ከየትም ብሔር ከየትም ይሁን የሚሰበስበው የሃይማኖት ተቋማት ናቸው። በእስልምናውም በክርስትናውም ወይ በኦርቶዶክሱ በፕሮቴስታንቱ በሙስሊሙም ብታዩ ከየት የሚባል ነገር የለም። ሃይማኖቱን ብሎ ነው ሰው የሚሄደው የዛ ሃይማኖት ተከታይ ከሆነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በጣም ብዙ እልፍ የሆነ የምዕመናን ቁጥር አላት። ያንን በማሰባሰብ በኢትዮጵያዊነት በኢትዮጵያ ስር ያለች አሰባሳቢ ሌላ አንድ ትልቅ እንትን ነች፣ ትልቅ ዛፍ ነች፣ ትልቅ መከለያ ነች እና ያንን የመምታትና እዛ ውስጥ ያለውን ምዕመን ወይም መንጋውን የመበተን ነገር በጣም እየተሰራ ነው። ቅድም መሳይ ብላል። አዎ አባቶች ዝም ብለዋል። በሚገባቸው መጠን እየተናገሩ እየጠሩም አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማንም ዝም ብሎ እየተነሳ የሚጨፈጭፋት የሚያሰድዳት እንድትሆን እየሆነች ነው ያለውና በዛ ሁኔታ አቅሟን እያሳየች አይደለም ነው ያልከው። አሁን ለምሳሌ ባለፈው ዓመት ብናይ በእንደዛ ሁኔታ አቅሟን አሳይታ ነበር። አቅሟ ደግሞ ህዝብ ነው። ህዝብና የምታምንበት እምነቷ አምልኮዋና ህዝብ ነው ተከታዩ ማህበረሰብ። እዛ ላይ ግን በጣም ክሊር መሆን የነበረበት ሃይራርኪካል ነው እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ መሪ ይፈልጋል። መሪ ደግሞ አባቶች ናቸው ሃይራርኪካል ስለሆነ እነዛ በተለይ አቡነ አብርሃምና አቡነ ጴጥሮስ ከፊት እየወጡ የሚያደርጉት ነገር ጉባኤው ደግሞ እየተሰበሰበ የሚያስተላልፈውን የጉባኤ ቀናት የስብሰባ ቀናት የአሰምብል ቀናቶች ረጅም ነበሩ። መግለጫ ለመስጠት እኛም እንደ ሚዲያ ሁሉ ጊዜ ስንጠብቃቸው የነበረው ነው። በዛ መሰረት ፍሰቱን ጠብቆ ወደ መሬት ሲወርድ ምዕመናኑ ቀጥ ብሎ በአንድ አቅጣጫ የሄደበትን ሁኔታና እንደ ህዝቡ እንደ ህዝቡ ሃይማኖቷ ደግሞ እንደ ሃይማኖት ተቋም ያሸነፈችበትን ሂደት አይተናል። አሁን ከላይ ያለው ዝም ሲል ከታች ያለውም ዝም ማለት ጭራሽ ደግሞ ዝም ብሎ መታረድና መሰደድ ሆኗል ማለት ነው ጣፈንታውና ስትራቴጂክሊ አቡነ ጴጥሮስን ማሰደድ ማባረር፣ አቡነ አብርሃምን ብቻቸውን ማድረግ ኦፊሻሊ ደግሞ ወደ ምርጫ ሲመጣ ደግሞ እነዚህ ሰዎች ሙሉ በሙሉ የቀሩትን ማግለልና የሚፈልጉትን ሰዎች በምርጫ ማስመጣት፣ ሌላኛው መንጋውን የመበተን አሁን መሳይ እንዳልከው በተለያየ በጎጥ ይችን እምነቷን እንኳን እንግዲህ ኦርቶዶክስ ክርስቲያን ሆኖ የኦሮሞ የአማራ የትግሬ የምናምን ሊባል ነው ማለት ነው። ያዣንጥላ የመጠለያችን ወደ አንድነታችን ወደ አንድነት የሚያመጣ ነው እምነታችንም ሊከፋፈል ነው ማለት ነው። ስለዚህ ይሄ ስትራቴጂክ የሆነ ነገር ሊሆን እንደሚችል ግልጽ ነው። ይሄንን እንዴት ነው ማድረግ የሚቻለው? አባቶች ዝም ካሉ አሁን ምዕመናኑ መጠንከር ያለበት ብሏል መሳይ። ደረጃ ወደ አንተ ልምጣና ምዕመናኑስ በምን ደረጃ ነው ተጠናክሮ አባቶችን ማንቃት የሚችለው? ምናልባት ተዳክመው ከሆነ ፈርተው ከሆነ ምዕመኑ ላይ መከራ ይመጣል ብለው ከሆነ ምዕመናኑ ዝግጁነቱንና ጉልበት ለአባቶች ጉልበት የሚሆንበትን ነገር አባቶች ደግሞ ግልገሌን ጠብቅ ጠቦቴን ጠብቅ በጎቼን ጠብቅ የተባለላቸውን ስራቸውን በትክክል እንዲሰሩ የማረጉ ነገር እንዴት ነው ሊመጣ የሚችለው የሚለውን እስቲ ሐሳብን አካፍለኝ። ምናልባት መታሰቢያ ወደ ደረጃ ከመሄድሽ በፊት ይሄ የቅኝ ግዛት ትርክት አለና ያ ትርክት በዋናነት ኢትዮጵያ የቆመችው በአማራና በኦርቶዶክስ ነው። ኢትዮጵያ ማጥፋት ከተፈለገ አማራንና ኦርቶዶክስን ማዳከም ነው የሚል ህወሓትም በደንብ ሲመራበት የነበረ እና አብይ እንዳለ ቀርተውት በስፋት እያከናወኑ ያሉት ነገር መሆኑን አያይዘን ብናየው በአማራ ክልል የሚደረገው ጦርነትም ኦርቶዶክስ ላይ የሚካሄደው ዘመቻም አንድ ላይ ነው የመጣው አንድ ላይ። ስለዚህ ይሄ በደንብ ታቅዶ ተሰልቶ ኢትዮጵያን ምሰሶቿን የማውላለቅ ነው። ምናልባት ኦርቶዶክስ ብቻ ነው ኢትዮጵያ፣ አማራ ብቻ ነው ኢትዮጵያ ለማለት አይደለም። ግን ይሄ የተጻፈ የተሰነደ በቅኝ ገዢዎች የተቀመጠ ስትራቴጂ አለ። እነዚህ ከተመቱ ኢትዮጵያ ትዳከማለች የሚል አቋም አለ። ምናልባት ደረጃ ወደዛ ከመጣ ይሄንንም አንድ ላይ እንድናየው ነው። ነጣጥለን የአማራ ክልሉንም የኦርቶዶክስንም አንድ ላይ ብናየው ነው። መልካም። ያው ከጣሊያን ቅኝ ገዢዎች ነው የመጣው እንዳልከው። ግን አሁን ምናልባት ብልጽግናዎች የጨመሩበት አንድ ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረሰቡ በኢኮኖሚ እንዳያድግ ካፒታሊስት እንዳይሆን ስለ ገንዘብ ስለ ዌልስ ስለ እድገት እንዳያስብ ትጎትታለች፣ ጎታች ነች የሚል ነገርም በተደጋጋሚ በዛ መድረክ ላይ ሲሰማ ነበርና እሱንም እንድትጨምር ብዬ ነው ደረጃ። እሺ አመሰግናለሁ። ኦርቶዶክስን አማራው አከርካሪ ሰብረናል ያሉት መቼም እንኳን ደረሰባቸው አንልም። ይሄን ቃል በተናገሩ በ3 በ4 ዓመት እንዴት ሆነው ከገደል ውስጥ ወጥተው በሄሊኮፕተር ተይዘው እንደመጡ ፕሮፌሰር መስፍን ወልደማርያም
ይቺን ሀገርና ይላሉ ይሄን ቤተክርስቲያን የሚዳፈሩ የሚነኩ ሁሉ መጨረሻቸው ላይ ምን እንደሚሆን እንትን ብለው ነው የሚያልፉት ነውና አንዱ ኦርቶዶክስ አከርካሪ መሰበር አለበት ሲሉ የነበሩት አቶ ስብሐት ነጋ ናቸው። በዛ ሁኔታ እስከሚታዩ ድረስ የእግዚአብሔር ቁጣ ነው። ብቻቸውን አይደሉም። ከሚስታቸው ጋር ከእህታቸው ከቅዱሳን ነጋ ጋር ከምን ከገደል ጫፍ ላይ ሲወጡ ነው የታዩ። መዳፈር መጥፎ ነው። አንዳንዴ አብይ አህመድ ወደ ስልጣን ሲመጣ በ7 ዓመቴ ነው እናቴ ንጉስ ሆናለች አለች። እኔ ንግስና ቤተ መንግስቱን ከተቆጣጠረ ይበቃዋል የሚል ነገር ነበር። ግን አብይ አህመድ ስንመለከተው ከሁሉም ነገር በላይ መሆን ይፈልጋል። ቤተ መንግስቱንም ቤተ ክህነቱንም የሙስሊሞችንም ቤተ እምነት ማለት ነው ሁሉንም መቆጣጠር ነው የሚፈልገው። በተደጋጋሚ የምንመለከታቸው ለዓመት በዓላት የሚያስተላልፋቸው ቃለ ምዕዳኖች ወይም መልእክቶች በዳንኤል ክብረት የሚጻፉት ራሱን ከአምላክ ጋር የሚስተካከልባቸው ነው። ስለዚህ ያ በከፍተኛ ድጋፍ የተቀበለው ህዝብ ምንም አልሰራህም ብሎ አሁን ሲቃወመው አይታችሁት ከሆነ ክርስቶስንም የሚሰራው ስለማያውቁ ይቃወሙት ነበር። አሁን ተቃወሙ ይነሳብን አይገርመንም ብሎ ራሱን ከክርስቶስ ጋር ነው አነሳስቶ የጻፈው። ህዝብ እንደ ቅጠል እየረገፈ ባለበት ሰዓት ላይ የቢሊዮን ብር ቤተ መንግስት የሚሰራ ጠቅላይ ሚኒስትር በከብቶች ግርግም ከተወለደ ህፃን ጋትሩት ጋር ራሱን እያነጻጸረ እንደ ክርስቶስ ስለሆንኩ ነው ይላል። ያልተቃዋሚ ይቀበል ይላል። ይሄ ሰውዬ ክርስቶስ ነው ካለ ደግሞ የመንግስተ ሰማያት መግቢያ በር ነው እንዳይለያል ፈርተን ነበር። ብዙም አልቆየ። ሰሞኑን ሰምታችሁታል። ገነት እኮ ነው እየሰራውላችሁ ያለው። ያው ነው ይቀጥላል እንትኑ ማለት ነው። ቀጠለና ሰሞኑን ባለፈው ሳምንት አይታችሁ ከሆነ አንድ ቄስ የሆነ ሰውዬ ካህን ጠምጥሞ አንድ ምስባክ ነገር መወድስ አቀረበ። ያቀረበው መወድስ ስላስደነገጠን ነው። ለሌሎች ሰዎች መወድስ ይቀርባል የሚገባቸውን። ይሄ ሰውዬ ግን ያቀረበለት ዳዊት በመዝሙሩ ቅዱስ ዳዊት በመዝሙሩ አብይ እግዚአብሔር ያለው እግዚአብሔር ታላቅ ያለው ለእግዚአብሔር የተባለውን ቃል አብይ ዶክተር አብይ ብሎ ለአብይ ለወጠለት። እግዚአብሔር ይሄ ሰው አይመለስም ነው ብላችሁ ሲባል እዛ ጋር መጽሐፍ ቅዱስን የሚያውቀው ዳንኤል ክብረት ተራ ይገባም ማለት እርሄ እግዚአብሔር የተባለው እንትን ነው ቃል ለፍጡር ለሰው አይሆንም አልተባለ። አብይም ደስ ብሎት እያለማመዱት ማለት ነው። ድፍረትን እያለማመዱ እዛ ላይ ያደረሱ። ስለዚህ ቤተክርስቲያን መስጂድ ምናምን ይሄ ሰው ከሱ በታች ናቸው። ሁሉ ራሱን በቤተ ክህነቱም በሃይማኖቱም ዘርፍ የበላይ አድርጓል። በንግስናውም ዘርፍ የበላይ አድርጎ ነው። ከዚህ የመነጨ ነው በቤተክርስቲያን ላይ እየመጣ ያለው ስቃይ። በነገራችን ላይ ካሁን በፊት ተናግረነዋል። በቤተክርስቲያን ላይ መንግስታት ተቃውሞ ሲያሰሙ እንዲህ አይነት ነገር ሲያደርጉ የመጀመሪያ አይደለም። ይሄ ነገር በቤተክርስቲያን ላይ የቤተክርስቲያን ታሪክ በዓለም መድረክ አባ ጎርጎርዮስ የጻፉትን ብናነበው የቤተክርስቲያን መከራና ስቃይ የሚጀምረው ከጥንት ጀምሮ ነው። ያኔ ክርስቶስ ሊወለድ ሰሞን ቤተክርስቲያን እስራኤል ዓለም በሙሉ 2/3 በሮም ቅኝ ግዛት ባለችበት ጊዜ ያኔ ነበር እነ ጴጥሮስ ተነስተው ወዴት ሄዱ? ወደ ሮም ነበር ያቀኑት። መጀመሪያ ወደ መንበሩ ወደ ቄሳር መንበር አቀኑና ካሁን በኋላ ጌታና ሎሌ የሚባል የለም፣ ወንድና ሴት የሚባል የለም፣ ባሪያም ሁላችንም የሰው ልጅ እኩል ነን እያሉ ወንጌልን ሲሰብኩ ቄሳሮች ደነገጡባቸው። ምን አይነት አዲስ አስተምሮ መጣ? ይሄ እኮ አዲስ ክርስትና የሚባለው አስተምሮ ዙፋናችንን የሚያነቃንቅ ነው። እነሱ የለመዱት ከልጅ ወደ ልጅ እያስተላለፉ ነው ንግስናቸው። በጣም ተበሳጩና በታሪክ ታይቶ በማይታወቅ ሁኔታ ያኔ ነው ክርስቲያኖች ተጨፈጨፉ በካታኮምብ ግበበ ምድር። ምናልባትም ሮም የምትሄዱ ሰዎች ይሄን ቦታ ልትጎበኙ ትችላላችሁ። በእነ አግናጢዮስ ምጡል አንበሳ የሚባሉት ከአንበሳ ጋር እየተጣሉ ትርኢት እንዲያሳዩ በርካታ መከራ ተቀበሉ። ነገር ግን ሲጨፈጭፏቸው ያንሳሉ ሲባል አባ ጎርጎርዮስ እንደጻፉት ልክ ዛፍ ግንዱ ሲቆረጥ ቁጥቋጦ እንደሚበዛ ሁሉ ክርስቲያኖችም እየበዙ መጡ። ስለዚህ በሰይፍ ሊያጠፏቸው ስላልቻሉ ምን የሚል ሐሳብ ወሰዱ? ይሄን ነገር ልናጠፋቸው አንችልም፣ እኛ ራሳችን አመን ብለን እዛ ውስጥ እንግባሉ። ቄሳር ያን ነው የወጣው። ቄሳሮች ክርስትናን ሳያምኑ በውሸት ተቀበልን ብለው የት ውስጥ ገቡ? ቤተክርስቲያን ውስጥ ገቡ። ከዛን ጊዜ ጀምሮ ቤተ እምነት ቤተክርስቲያን የገዢዎች ሁሉም የሚመጣ ሁሉ በእኛም ዘመን አገር ብትመለከቱ
ቤተክርስቲያንን ካልያዙ አይሆንላቸው። ለምን ቅድም መሳይ እንዳለው ነው። አንድ ቃል ይበቃል አባቶች። ይሄ የእንትን ጉዳይ አይደለም። ተነስ እያለ ፖለቲከኛ 365 ቀን ከሚቀሰቅስ አንድ የሃይማኖት አባት በቃ ተነሱ ቢል አንድ ቀን ሁሉም እንደሚሰማው ያውቃል። የእምነት ጉዳይ ነው። ምድራዊ አክሊል ቢወሰድ ህይወታችን ብናጣ ሰማያዊ አክሊል ይጠብቅብናል። ምድራዊ መኖሪያችን ቢፈርስብን የሰው እጅ ያልተጠበበበት በሰማያት ድንቅ ህንፃ እንዳለን እናምናለን የሚል ቃል የሚያምን ነው ማለት። ይህ ስለሆነ ተነስ ካልሽው ለእምነቱ ሊሄድ ይችላል። ስለዚህ መያዝ አለብን ብለዋል። አብይም እየተከተለ ያለው ይህን ቄሳራዊ ቤተክርስቲያኗን አፍኜ ይዤ የፖለቲካ መሳሪያ ማድረግ አለብኝ የሚለው እያደረገ ያለው። ወደ አባቶች ስመጣ ከሆነ አሁን መከራውን አልዘረዝርም። የተደረገውን የተቃጠለውን አብያተ ክርስቲያናት፣ የተገደሉትን የቆሎ ተማሪዎች፣ የአብነት ተማሪዎች፣ መነኮሳት ሰዓት ይወስድብናል። አባቶች ምን ማድረግ አለባቸው የሚለው ለነሱ መንገድ አንችልም። መቼም ውሃ ሽቅብ አይፈስም ይላሉ። ቢሆንም ግን ማስታወስ ግን ያስፈልጋል። በእርግጠኝነት አባ ጎርጎርዮስ ራሳቸው የተናገሩት ከጠላቶቻችሁ ጋር ሳይቀር ሁሉ በሰላም ኑሩ ይላሉ። ነፍሳቸውን ይማር ታላቁ አባ ጎርጎርዮስ እዛው አይታቋቸው ይሆናል። ከጠላቶቻችሁ ጋር ሁሉ በሰላም ኑሩ። ይህን ስላችሁ ግን ቤተክርስቲያንን ከሚነኩ ጋር አይደለም። በሰላም ኑሩ አላልኩም ይላሉ። ይሄ የተወሰደው ከየት ነው? ከመጽሐፍ ነው። ኢየሱስ ክርስቶስ በዚህ ምድር ሲመላለስ በጣም በሚገርም ሁኔታ በከብቶች ግርግም ከተወለደበት ጀምሮ ቀራንዮ አደባባይ እስከተሰቀለበት ድረስ በፍጹም ትሁት ነው። ምንም ነገር ያደረገው የለም። ኢቭን የሰቀሉትን እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው። ጴጥሮስ እሱ አግዞ የማልኮስን ጆሮ ሲቆርጠው ጴጥሮስ ሰይፍ የሚያነኩ በሰይፍ ይጠፋሉ ብሎ ይሄን ያደርግ። ከጠላቶቻችሁ ውደዱ፣ የሚረግሟችሁ መርቁ እያለ ነው ያስተማረው። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችም እኮ ያን ያደርጋሉ። እናንተ ግን የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሆኑ እያለ ነው ያስተማራቸው። ትሁት ነው። በህይወት ዘመኑ ግን በምድራዊ ላይ ባለበት ጊዜ ማለት ነው ዘመኑ አንድ ቀን ጅራፍ አንስቶ አንድ ቀን የፈሪሳውያንን ገበታ ገልብጦባቸው ያ ቀንስ ምንድነው ብለን ካየነው በቤተ ክርስቲያን ላይ እርግብና ዋለስ ሲሸጡ ሲለውጡ አግኝቷቸው ቤቴ ተሰማ ቤተ ጸሎት ቤቴ የጸሎት ቤት ትባላለች እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ በጅራፍ ገረፋቸው። ጅራፍ ያነሳበት ቀን አንድ ቀን ነው። እሱ ቤተ ክርስቲያንን ሲያፈርሱ ሲል በህይወቱ ላይ በግርፋት በስቅላት ይቅር በላቸው አለ ጌታ። በቤቱ ግን አልተደራደረም። እናንተ ደግሞ ያ ጳጳሳት ሐዋርያት ሥራ ምዕራፍ ያለ ቤተ መንፈስ ቅዱስ እናንተ ጠብቁ ዘንድ ጳጳሳት አድርጎ ወደ ሾማችሁ ነው የሚላቸው። ክርስቶስ በደሙ ያጃትን ቤተክርስቲያን ትጠብቋት ዘንድ ተብላችሁ የሾማችሁ ማን ነው? መንፈስ ቅዱስ። ምን ለማድረግ? ቤተክርስቲያን ትጠብቁ። ቤተክርስቲያን ሲባል ብዙ ትርጉም እንዳለው ለእናንተ አልነግራችሁ። አንድ ማህበረ ክርስቲያኑ ነው፣ ሁለት ቤተክርስቲያን ላይ እየተፈጸመ ያለውን በደል። ስለዚህ ምንድነው እያልን ያለነው? በራሳችሁ ላይ ችግር ይመጣኛም ይሄ አያሳስበንም። ችግሩ እየመጣ ያለው እናንተ ለተጠራችሁበት በጴጥሮስ አገልግሎት ላይ ቤተክርስቲያን የሚያፈርስ ክፉ መንፈስ የተጫነው ሰውዬ ነው የመጣው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካልናድኩኝ በስተቀር ኢትዮጵያዊነት የሚለውን ትርክ ማጥፋት አልችልም ብሎ ቅድም መሳይ እንዳለው የተበቀደ የሚሰራ አይደለም። ስለዚህ እቺ ቤተክርስቲያን ለሀገር አንድነት እንቅፋት ብሎ እያለች ስላተቸገረች አረንጓዴ፣ ቀይ፣ ቢጫ፣ ቀይ ብዙ ነገሮች ብትሉ እነሱ የሚያያይዙት ማለት ነው ከቤተክርስቲያን ጋር የሚያያይዙት። ስለዚህ መፍረስ አለባት ብሎ ያኔ የዛሬ ዓመት እናንተ ጥቁር ብቻ ልበሱ ብላችሁ እንደዛ ያህል ሲፍረከረክ አብይ በሁለት ቀን ነው የተመለከተ። ካቢኔዎቹን ሰብስቦ ነጭ ካኪ ለብሶ እንደ ኢሰፓ ካድሬ አስታወሳችሁ፣ ፊታቸው አስቀምጧቸው በዚህ ጉዳይ ላይ እያንዳንዳችሁ ፍጥጥ ብለው እንደዛ እንትምላቸው የካቢኔ አባላት አንዲት ነገር ብትናገሩ አያገባችሁ እያለ እንደ ሕፃን ልጅ የተቆጣቸው ነብር ሆኖ ታየ። እሱ ነብር ሲሆን አባቶቻችንም አንበሳ ሆኑና ጥቁር ልበሱ አመጹ ሲሉ በሁለተኛው ቀን ነው አይታችሁ እንዴ እኔ እኮ አላወኩም ነበረ በጎቹን የጠፉትን ይዤላችሁ መጣው ብሎ እዛው ሼድ ውስጥ የገባው ጥፍር ውስጥ የገባው በሁለተኛ ቀን ነው። ለምን ያን ሲያረግን እኔ ይሄ ነው ያልኩት።
አውርቻለሁ እዚህ ባልደረባዬ ጋር አንድ ባልደረባዬ ጋር ፈገግታዋ ምኗ ሁሉ የመቃጠል የብስጭት ነች። ለምን? አብይን ስለምናውቅ አብይ በዛ ተሸንፎ እንደማይቆም እናውቀዋል። ይሄ ነገር አንሰራርቶ እንደሚመጣ ፈተናዋ እንደማያልቅ እንደውም እንዴት ነው የማሸንፈው እያለ እንደሚያቀድ ያኔ ነበር ይታል። በደሬ ኒውስ ቤተሰቦችም ያስታውሳሉ። አብይ ዝም አይልም። እንዴት እንደተሸነፈ አውቋል። የአቡነ ጴጥሮስ የአቡነ አብርሃምና ቅድም መት ያለችው የአቡነ ማትያስ አመራር ተግዳሮት ሆኖታል። አብይ ቤተክርስቲያን ላይ አይተኛላትም፣ ግን መጀመሪያ የሚያነጣጥረው እነዚህ ሰዎች ላይ ነው ተብሎ ነው። እንዳላችሁት ስንት ወንበዴና ወሮ በላ ከፈለገበት ቦታ መጥቶ እንደ ልቡ በሚሆንባት ኢትዮጵያ ሀገር ላይ አቡነ ጴጥሮስ ሲሄዱ አይመጡም ተብለው አሶሩ፣ ሲመጡ አትገቡም ተብለው ተከለከሉ። የአቡነ ጴጥሮስ መከልከል እንዳይመስላችሁ ብዬ ነው። ተራ ነገር እንዳይመስለን ሁላችን። አብይ ያቺ ቂም አለችብን፣ የዛሬ ዓመቷ ቂም አለችብን። ያን ነገር እየሰራ ነው ያለው። ስለዚህ አቡነ ጴጥሮስ አይደሉም የተከለከሉት። ሴራው እየቀጠለ አቡነ አብርሃም ቀርተዋል። እኔም የእናንተን ሐሳብ የምጋራው እዚህ ላይ ለምንድን ነው አባቶቻችን በዚህ ላይ ከመሳይ ትንሽ ቶን የለወጥ የሚለው አቡነ ጴጥሮስም አብርሃምም እያሉ ጫና ነበረባቸው። በቃ ሄዳችሁ እስከ ጥግ ድረስ እዘዙ የሚባሉ ነገር አለባቸው። ለምንድን ነው እኔ ትንሽ የምጠነቀቅላቸው ለአባቶች? አብይ አህመድ ይሄን እየሰራ ያለው ከውጫዊ ጫና ብቻ አይደለም። ቅድም መሳይ እንደገለጻቸው እንደና አቡነ ሩፋኤል ያሉትን በኦሮሚያ ቤተ ክህነት በኩል ያሉትን የተመለከቱትን ሰዎች አሰማርቶባቸዋል። ከውስጣቸው ሲኖዶሱን ለመክፈት ውስጥ ላይ አሁን ራሱ አንድ ውሳኔ ለመወሰን ተቸግረዋል። ስለምሰማ ነው። በቃ ፈተናቸው በጣም ከብዷል ይነሱ። ስለዚህ የሚወስኑት ውሳኔ ስጋታቸው የተወሰኑትን አውርቻቸዋል። ለኛ ህይወት ፈርተና አይደለም መዋቅሩ እንዳይናድና የሲኖዶሱ ላይ ቤተክርስቲያኗን እንዳይከፋፍላት ፈርተን ነው የሚሉ አካላት አሉ። ይገባናል፣ እንረዳችኋለን። የገባችሁበት ፈተና ከባድ መሆኑን እናውቃለን። እኔ እንደዛ ረዳችኋለሁ። ትልቅ ፈተና ነው። ምክንያቱም ከዚህ የመንግስት ማስፈራሪያ አለ። መንግስት የሚባለው ከጎናችሁ ደግሞ የተገዙ ኃይሎች። ጥንቃቄያችሁን እናደንቃለን፣ ጥበባችሁን፣ ትዕግስታችሁን እናደንቃለን። ግን አሁን ወደ ምን መጣ? የመጨረሻው ስጋት ላይ መጣ። ቅድም ያልኩት ብርሃን ሳላችሁ በብርሃን ተመላለሱ፣ አለበለዚያ ማንም ሊሰራባት የማትመጣ ጨለማ ትመጣለች። የዛሬ ዓመት ያን ጥሪ ስታስተላልፉ ከዳር እስከ ዳር ምዕመኑ እንዴት ብሎ እንደተነሳ ያ ጥሪ ዛሬ ተሰሚነት እንዳያገኝ ነው እየተሰራባቸው። በአቡነ አብርሃም ላይ በአቡነ ጴጥሮስ ላይ ያቆሙ ነገ ከነገ ወዲያ በዝም ካላቸው ቅድም እንደተባለው በየተራ አድርጎ ፓትርያርኩን ብቻቸውን አስቀርቶ እድሜያቸውም ገፍቷል። የፈለጉትን ነገር አድርገው ከዛ በኋላ ወዴት ነው የሚሄዱት? ከዛ በኋላ ጥሪ ይቀርባል የሚባል ሲኖዶስ የሚመጣም ሰው ላይ አይገኝ። ለዚህ ነው ብርሃን ሳለ በብርሃን መስራት ያስፈልጋል። ጥንቃቄያችሁን፣ ትዕግስታችሁን ያሳያችሁትን ነገር ሁሉም ተረድቷችኋል። ይህን ያህል ጊዜ እየተወቀሳችሁ ልጆቻችሁ ሁሉ ፑሽ እያደረጓችሁ ብዙ ነገር እያደረጓችሁ ከዚህም መስቃ እንደገና ዳቦ ተጣብቃችሁ መጨነቃችሁን ተመልክተናል። ግን እስከ መቼ በላችሁ? እኮ ጨረሰ፣ አለቀ። እግሬን ነው አይታፋይ ላይ ነው የደረሰው እያልን እስከ መቼ ድረስ ሄደ? አጠቃላይ ሊውጠን ደረሰ። ስለዚህ እኔ ምንድነው የምለው ጊዜው አሁን ነው። ቅድም ፓትርያርኩ የተናገሯት አንዲት ነገር ላይ የጥቁር መልበሶ ላይ አሁን ደወል ተሰምቷል። ድምጽ የምናሰማበት ደወል የምትቃላል። እውነቴን ነው። ይሄ ደወል ልጆቿን ጥሪ ለማቅረብ አሁን ካልዋለ ነገና ከነገ ወዲያ ምን እንደሚፈጠር ደግሞ መሳይ እንዳለው ነው። ቃል ብቻ ነው ከእናንተ የሚፈጠር። መንግስት እኮ ይሄን ያህል ታንክና ድሮን ቢያንጋጋ አቅመ ቢስ ነው። የመንግስት ጉልበት ሰራተኛው የኢትዮጵያ ሕዝብ ቁጭ ብሎ ቤት ቢያደርግ በሚቀጥለው ቀን የሚወድቅ ነው። የመንግስት ጉልበት ይሄ ነው፣ ይታወቃል። ስለዚህ ከእናንተ ምንም አይፈለግም። ጦር በዛ ያዛችሁ ፋኖን አግዙ ማለት አይጠበቅባችሁ፣ ገሪ ማለት አይጠበቅባችሁ። ምንም ነገር አይደለም። አቡነ ጴጥሮስ ያደረጉት ፋሽስት ከሆነ ገዳይ ከሆነ ቤተክርስቲያን አፍራሽ ከሆነ በዚህ መጠን ሊያቆምልን ካልቻለ ስቃይና በደላችንን እየፈረስ ከሆነ አትገዙ። ይቺ ቃል ብቻ እኮ ነው። በቃ ወይም አርፋችሁ ተቀመጡ፣ ከቤታችሁ አትውጡ ብትል ቃል ብቻ ነው። ከዛ በኋላ የሚሆነውን ደግሞ ትመለከቱታላችሁ፣ ምንም ሊያደርጋችሁ ስለማይችል። ይህን ቃል የምታሰሙበት ጊዜ መቼ ነው? አሁን ነው።
አሁን ካላሰማችሁ ነገ ጧት ከዚህ የበለጠ ቃል ብትደረድሩ የሚወጣላችሁ ሰው ላታገኙ እያላችሁ ተሰሚነታችሁ ጨርሶ ሳይዳፈን በልቶ ሳይጨርሳችሁ ብርሃን ሳለ ጥሪው ካለ አሁን ቆርጣችሁ ማቅረብ ይገባችኋል የሚለው እኔም ሸር የማደርገው። አመሰግናለሁ ደረጀ። ያው ቃል ብለሃል። እኔ እንደውም ቃል ህይወት ያሰማልን ልል ተሳስቼ ለትንሽ ነው የተመለስኩት በደምብ ስለሰበክን ማለት ነው። ወደ ማጠቃለያችን እየደረስን ነው። እንግዲህ ተመልካቾቻችንና አድማጮቻችን እየተከታተላችሁት ያላችሁት ከኢትዮጵያ ሳተላይት ኔትወርክ ኢሳን የሚተላለፍላችሁን ልዩ የውይይት መድረካችንን ነው። እኔ መታሰቢያ ቀጸላ፣ ደረጃ ሀብተወልድ፣ መሳይ መኮንን ከእናንተ ጋር ነን። ወደ ማጠቃለያው ነው የምንሄደው። መሳይ ምናልባት እንደው አጠር አድርገህ ወደ ደረጃ እመጣለሁ። ኢሳት እያለን በጣም በረጅም ሰዓት ያለውን መንግስት ወንጀሎች ከማውጣት በተጨማሪ የምንሰራቸው የነበሩት በበደል የሚታሰሩ ሰዎች፣ ከህግ ውጭ በሚታሰሩ ሰዎች፣ ጋዜጠኞች፣ ሰብአዊ መብት ተሟጋቾች የሚጮህላቸው ኢሳት ነበር። ከዛ የተነሳ እንደዚህ አይነት ሰዎችን ሂሮ የማድረግ ጀግና የማድረግ እንቅስቃሴ ሁሉ ተጀምሮ ነበር። ለምን ሰዎች ደማቸው ደመከል ሆኖ እንዳይቀር፣ የትም ተገድለው ሲወድቁ ታስረው ደግሞ የሚጠይቃቸው እንዳይጠፋ ገንዘብ እስከ ማሰባሰብ ድረስ ሁሉ እንደርስ ነበር። ብዙ ነገር ይደረግ ነበር። አሁን ያው እንግዲህ ኢሳት ነው። እኛም በየአቅጣጫው ተበታትነናል። አሁን ደግሞ ወደ አንድነት መተን የቀደመው አገልግሎታችንን በሰፊው ጀምረናል። ታስረው የነበሩ ሰዎች አሁን የሚወጡበት ነገር በጣም እየጠበበ ነው። አንዳንድ ሰዎች እንደው አልፎ አልፎ ይወጣሉ እንጂ በአብዛኞቹ እነ መስከረም አበራን ብታዩ፣ እነ ጎበዜ ሲሳይ ብትሉ ብዙ ልታነሱ ትችላላችሁ። በጣም ብዙ ጋዜጠኞች አሉ። እነ ዳዊት በጋሻው የመሳሰሉት እንደውም የጋዜጠኞች ማህበር ዋና ዋና አመራሮች ሳይቀሩ እዛ ገብተው ቀርተዋል። የፖለቲካ ፓርቲዎች የፓርላማ አባላት ሳይቀር እዛ ቀርተዋል። ከመቅረትም ባሻገር በጣም ተጎሳቅሎ መታከም አቅቷቸው የሞት አፋፍ ላይ የደረሱ ብዙ እነ በላይ ማናየን ጨምሮ ደግሞ ብዙ ችግር ለሕክምና መውጣት ያለባቸውም ብዙ ኢትዮጵያኖች አሉ። ለእነሱስ ተስፋቸው ማን ነው? እኛ የኢትዮጵያ ሕዝብ እንደው ችግሩ በዝቶበት ደግሞ ዝም ብለናል እና እነሱን አስመልክቶ እንደው ምን መደረግ አለበት፣ እንዴትስ መታሰብ አለባቸው የሚለውን ሀሳብ እንድሰጡበት ነው። መሳይ አመሰግናለሁ። መታሰቢያ ምናልባት መረጃዎች እየመጡ ስላሉ እንደው ዝግጅታችን ከማብቃታችን በፊት እነዚህ ነገሮች እንደው ለተመልካቾች መጥቀስ ይገባናል ብዬ አምናለሁ። ምክንያቱም በተለየ ሁኔታ ነው ከትላንት ሌሊት ጀምሮ የአብይ አህመድ ሰራዊት ውጊያ የከፈተው። ውጊያው በዋናነት በድሮን እንደሆነ ነው የሰማነው፣ ግን አስገራሚ ድሎችን እየሰማን ነው። እውነት ለመናገር የፋኖ ኃይል እንደዚህ አልተቀናጀም እየተባለ በሚነገርበት ሰዓት ላይ በዚህ መልኩ አገዛዙን እያፍረከረከ ነበር የሰነበተው። አሁን ደግሞ ወደ አንድነት እየመጡ ነው። ቀደም ሲል ደረጀም እንዳለው የጎጃም ፋኖዝና የአማራ ህዝባዊ ኃይል ወደ አንድነት መጥተው የአማራ ፋኖ በጎጃም የመሰረቱበት ሁኔታ ትልቅ ክስተት ነው ብለን መውሰድ እንችላለን። ጎንደርም ጨርሰዋል፣ ያለቀለት ነው። ምናልባት ሰሞኑንም ከጎንደርም መልካም ነገር ይሰማል። ስለዚህ ይሄ የተቀናጀ ኃይል በአንድ ላይ አገዛዙን ሲገጥም ምናልባት አማራ ክልል የአብይ አህመድ ሰራዊት ቦታ የማይኖረው ከዛ በኋላ የምናስበው ወደ አዲስ አበባ የሚለውን ነገር ነው የተቀናጅቶ ሲመጣ። ስለዚህ አገዛዙ በሌላ ኃይሉ የአልሞት ባይ ተጋዳይነት እርምጃ እየወሰደ እንዳለ ነው። አሁን በዝርዝር ሁሉንም መዘርዘር ስለማይቻል በደፈናው ግን በየቦታው ውጊያዎች እየተካሄደ መሆኑን ለመጥቀስ ያለው ምናልባት አንድ መጠቀስ ካለበት ሰሞኑን ያፈረሰውን የአማራ ልዩ ኃይልን መልሶ ጠርቶ የለብለብ ስልጠና ሰጥቶ ማስመረቁ የሚታወስ ነው። ከነዛ ውስጥ 180 የሚሆኑት ከነትጥቃቸው ፋኖን መቀላቀላቸውን አሁን ከዛ አካባቢ የደረሰን መረጃ ያመለክታል። ትልቅ ነገር ነው። መታሰቢያ ምናልባት ወደ ማጠቃለያ እየመጣን ያለ ነው። ቀደም ሲል የጠቀሻቸዋል ጉዳይ አለ። በተለይ የሚታሰሩ ጋዜጠኞች፣ የህሊና እስረኞች፣ ፖለቲከኞችን በተመለከተ በኢሳት ውስጥ በነበርን ጊዜ ድምጻቸው ነበርን። የገቡበት እስር ቤት በየአቅጣጫው መረጃ እየሰበሰብን ያንን መንግስት ስናንቆራጥጠው እንደነበረ አስታውሳለሁ። ሕክምና ሲወሰዱ እየጠበቅን የሆነ ነገር ሲደረጉ ያንንም ዜና በማድረግ ውይይት በማድረግ በሰፊው እስር ቤት ውስጥ እንዳይረሱ፣ እስር ቤት ውስጥ መከራ እንዳይደርስባቸው ሰፊ
ሚዲያ ሽፋን ስንሰጥ ነበረ። እንዳልሽው በሆነ አጋጣሚ ትንሽ ሸብረክ ብለናል ከዚህ ከአብይ አህመድ መምጣት በኋላ። አሁን ግን ተመልሰን መተናል። ምንም ልዩነት የለውም። አሁንም ጭቆናው እንደውም በባሰ መልኩ በጣም በስፋት ከህወሓት በከፋ መልኩ የሚካሄድበት ጊዜ ላይ ነው ያለነው። ድምጻቸው ማይሰማ ስም የሌላቸው ብዙ ፖለቲከኞች የሊና እስረኞች እንዳሉ እናውቃለን። ሰሞኑንም የሰማነው አለ ሄኖክ ኪዳኔ የሚባል ሕክምና ወደ ጳውሎስ ሆስፒታል ወስደው በዛው አፍነውት ወዴት እንዳደረሱት አይታወቅም። ወሬው ግን አመለጠ ተብሎ በሚዲያ እንዲነገር ነው የፈለጉት። የት እንዳለን ጠይቃለን። አሁንም እንደዚህ አይነት የፖለቲካ እስረኛን ሌሎችም በማንነታቸው በአማራነታቸው ታስረው በየኦሮሚያ ክልል በተለያዩ ማጎሪያ እስር ቤቶች ውስጥ እየተሰቃዩ ያሉ ከሰውነት ተራ ወጥተው አይተናል ቪዲዮዎችን። እውነት ለመናገር በ21ኛው ክፍለ ዘመን ለዛውም በኢትዮጵያ ምድር ፈሪያ እግዚአብሔር ባለበት እንዲህ አይነት ነገር በሚጠየፍ እንዲህ አይነት የጭካኔ ተግባር ባህሉም እሴቱም ባልሆነ ህዝብ እንዲህ አይነት ጭካኔ ተግባር ሲፈጸም ያየነው ምናልባትም በአብይ አህመድ የስልጣን ዘመን ነው። እንደነዚህ አይነት ሰዎች አሁን እስር ቤት ውስጥ እየተሰቃዩ ነው። ፍርድ ቤት አልቀረቡም። ህጉም ያዘው በ48 ሰዓት ውስጥ ፍርድ ቤት እንዲቀርቡ ነው። ነገር ግን ለራሳቸው እንዲመቻቸው የአስቸኳይ ጊዜ አዋጅ የራሱ መመሪያ አለው። ያሰረውን ሰው በፈለገ ጊዜ ፍርድ ቤት ያቀርባል የሚል ምንድነው ማምለጫ አንቀጽና ማምለጫ ህግ አውጥተው የሰብአዊ መብት ድርጅቶች ሲናገሩ ይሄ በህግ የሚፈታ አይደለም፣ በአስቸኳይ ጊዜ አዋጁ በራሱ መመሪያ የሚፈታው ነው እየተባለ አይው ካሳ ተሻገርም 5 ወር 6 ወር ከቆዩ በኋላ ነው ክስ ሊመሰረትባቸው የተዘጋጀ ያለው። ምናልባት አብይ አህመድን ታስታውሱታላችሁ። እኛ አስረን ሳይሆን መረጃ የምንፈልገው መረጃ ካገኘም በኋላ ነው የምናስረው። በዚህ ንግግሩ ብዙዎች ድጋፋቸውን ሰጥተውታል። እውነትም ኢትዮጵያ ሰማይ የኢትዮጵያ ፀሐይ ሊወጣ ነው ብለው ደስ ብሏቸው ነበረ። ይሄ ቃል እንግዲህ ቃል ገብተሽ ቃልሽን ማጠፍ የመሰለ ወንጀል የለም። ለዛው መሪ ሆነሽ ህፃናት አሉ ነገ ከነገወዲያ መሪ መሆን የሚፈልጉ ህፃናት ካሉ ውሸትን ነው የሚማሩት፣ ቃልን ማጠፍን ነው ከዚህ ሰውዬ የሚማሩት። ይሄ ሰውዬ አስረን አይደለም መረጃ ምን ፈልጓል ግድ የለም 5-6 ወር ቆይቶ ከሰውነት ተራ ወጥቶ ለበሽታ ተጋልጠው አሁን ገና ክስ ለመሰረት ነውና ያለ መከሰስ መብታቸው ይነሳልኝ ብሎ ፍትህ ሚኒስቴር ጠየቀ። እንግዲህ እየተነሳላቸው ነው ያለው። እንዲህ አይነት ነገር ነው ያለው። ድምጽ ልንሆናቸው ይገባል። እና አምነስቲ ኢንተርናሽናል ስለ ጋዜጠኛ በላይ ማናየ ሰሞኑንም እንደዚሁ ድምጻቸውን አሰምተዋል። እነሱ ብቻ አይደሉም፣ ሌሎች አሉ ስም የሌላቸው። ምናልባት እነዚህ ስም ስላላቸው ይሆናል። ስለዚህ ይህንንም ነገር በሰፊው መስራት አለብን። ስቃዩን ሰቆቃውን እየመዘገብን ለዓለም አቀፉ ማህበረሰብ ማድረስ አለብን። በዚህ አንጻር እውነት ለመናገር የህወሓት ሰዎች የትግራይ ተወላጆች ውጭ ሀገር ጠንካራ ናቸው። ባለፈው የዛሬ 2 ዓመት አብይ አህመድ ጀርመን ያገኘውን አንድ የሄሰንን ሽልማት እንዲነጠቅ አድርገዋል። በሰፊው አልተወራም ነበር። የሄሰንን ሽልማት እንዲነጠቅ ያደረጉት የትግራይ ተወላጆች ሌሎችም ጩኸት የተለያዩ ጫናዎችን ፈጥረው ነው። ይሄ ከመጠነ ሰፊ ሰቆቃ በኢትዮጵያ ላይ እየፈጸመ ያለውን አብይ አህመድን የኖቤል ሽልማት እንዲነጠቅ ማድረግ አለብን። በእርግጥ የኖቤል ሽልማት አንዴ ከተሰጠ አይነጠቅም የሚል ህግ ሊኖራቸው ይችላል። ህጋቸውን እንዲከልሱ መልሰው እንዲያዩት እንዲህ አይነት ሰው ለአንዲትም ሰከንድ ከዚህ ሽልማት ጋር ስሙ መጠራት እንደሌለበት ገልጸን ቅስቀሳና ጫና መፍጠር መቻል አለብን። ከዚህ አንጻርም ነው እንግዲህ የታሰሩ ፖለቲከኞችንም ጋዜጠኞችንም ሌሎችንም የሰብአዊ መብት ተሟጋቾችን ማህበረሰብ አንቂዎችን ያሉበትን ሰቆቃ የዕለት ዕለት የዜናዎቻችን አካል አድርገን ወደፊት የምናወጣው እንደሚሆን ነው መታሰቢያ በዚህ አጋጣሚ ለመግለጽ የምንወደው። ምናልባት አሁን የፊታችን የአድዋ በዓል አለ። ከዚህ አድዋ በዓል ጋር በተያያዘም አንዳንድ የተሳሳቱ መረጃዎች ሚዲያዎች ጋር እንዲደርሱ በአገዛዙ በኩል እየተደረገ እንዳለም ሰምተናል። ምንም ኮከብ የሌለበት ባንዲራ እንዲታይ በአብይ አህመድ ብልጽግና መፈቀዱ እየተሰማ ነው። ስለዚህ የሆነ ጫጫታ እንዲፈጠር ከዛ እንደኛ አይነት ሚዲያዎች ያንን ጫጫታ ዜና አድርገው ሲያወጡ ነገ ደግሞ እነሱ በምንድነው ንጹህ ባንዲራ ወጥተው እኛን ለማሳፈር እንዲህ አይነት በጣም አሳፋሪ የሆነ ከኛ ጋር ሌባና ፖሊስ ድብብቆሽ የሚጫወት መንግስት ነው እሉ ውስጥ ገብቶ ነገ ምናልባት በልምጡ ባንዲራ ምንም በሌለበት የአድዋ በዓል ሊከበር ይችላል። በዚህ ልንደነቅ አይገባም።
እዛ ስለሚገደሉት አይናችንን የማንነቅልባቸው ክስተቶች አሉ። እዛ ላይ አይናችንን ተክለን ነው ወደፊትም የአድዋን በዓል የምናከብረው። ዝም ብሎ ፌሽታ የለም። እንደ በፊቱ በእልልታና በዝማሬ አይደለም በዓላት መከበር ያለባቸው፣ በሐዘን እዚህ ወቅት ላይ ደርሰናልና ከዚህ አንጻር ነው ለማየት የምንፈልገው መታሰቢያ። አመሰግናለሁ መሳይ። ደረጀ እንደው ማጠቃለያ በዚህ ላይ ህዝቡስ ምን ማድረግ አለበት የሚለው ከዚህ በፊት ያው እንደምታውቁት ብዙ እስረኞች ናቸው ያሉት። ይሄ ሄዶ እንዳለ የታጎሩ አይደለም ያለበት ሁሉ የማይታወቃል። ጋዜጠኞች እኮ በድምጽ እኮ እየተቀረጹ ምናቃት ልጅ ታስታውሳላችሁ በሚዲያ ላይ ወጥቶ ነበር ሙልጭ አርጎ እንደዚህ አይነት አጸያፊ ስድብ እየሰደባት በዛ ሁኔታ የታሰረችበት እና ከየቦታው አግተው የሚወስዷቸው ሰው ሁሉ በጣም እየበዛ ነው። አሁን በአንድ በኩል ነፍጥ ይዞ የሚታገላል፣ በዚህኛውም እንቅስቃሴ በሌላም በኩል የሚንቀሳቀሳል። እኛም በሚዲያው የምንችለው እናደርጋለን። ማህበረሰቡስ እየሄደ በመጠየቅ ገንዘብ በማሰባሰብ የጎደለውን ቤታቸውን በመሙላት ደረጃ ምን ማድረግ አለበት የሚለውን ባጭሩ አጠቃልልና በዛ እንፈጽም። ልክ ነሽ መቲ። ለምን መሰለሽ ሲመስለኝ አንዳንድ ጊዜ ሁሌ አይደለም፣ አንዳንድ ሰዎች አሉ የመስከረምን ስልክ ባለቤቷን የጋሽ ታዲዮስ ታንቱን ምናምን እያሉ የሚጠይቀዋሉ። ከጋሽ ታዲዮስ ታንቱ ጀምሮ እስከ አዛውንቱ ድረስ ማለት ነው። ከአዛውንቱ ጀምሮ እስከ ወጣቶች ድረስ አሁን መሳይ እንዳለው አናጣራ አናስርም ባለው አገዛዝ እየማቀቁ ነው የሚገኙ። በሚያሳዝን ሁኔታ እነዚህ ሰዎች ድጋፍ ይፈልጋሉ። ግን ለምን እንደሆነ ታውቂያለሽ መቲ? እስረኞቹን አበዙብን። ምሁራን አልቀሩ። ከአማራ ምሁራን ዩኒቨርሲቲ መምህራን ሁሉም ችግር ላይ ናቸው ብዙዎቹ። እና እስረኞቹ በዛና የፋኖ ትግልም ጋር ተደመረና ለፋኖ ትግል የሚደረገው ኮንትሪቢዩሽን መዋጮ በየቦታው አለ ብዙ ጊዜ እና ሁሉም ደግሞ እኛም አሁን ድሮ ያናደርግ ነበር። አሁን በየቦታው ሐሳባችን ተከፋፈለና እስረኞቹም ሲበዙ እንዳልሽው በተጠበቀው መልኩ ሞር እንትን አላልላቸው እኛም ጀምሮ ማለት ነው። እንደው ቢያንስ በማህበራዊ ሚዲያው ላይ ቢያንስ ዝርዝር እንኳን ሰርቶ ከነ ፎቶግራፋቸው ኢንቨስቲጌት አድርጎ ያልታወቁትን ስማቸውንም ያልተጠሩትን እንደው በማህበራዊ ሚዲያ እንኳን እንዲዘከሩ በማድረግ የቀጥታ ስርጭት ስንጀምር ምን ስናደርግ እንደዛ በማድረግ ብንቀጥል እንኳን ኖሮ ቢያንስ አንቺ እንዳልሽው የሚጠይቋቸው የሚጎበኟቸው ሰዎችን እናገኝ ነበርና በዚህ ጉዳይ ላይ መስራት አለብን ያልሽው እንጋራለን። ምክንያቱም ለነጻነት ለፍትህ የታገሉ ሰዎች እስር ቤት ላይ ከገቡ በኋላ አለመጠየቅ ምን አይነት ስሜት እንደሚያሳድር እኔ ራሴ ያው ምስክር ነኝ። በቅንጅት ጊዜ ታስረን ሰው ሳይመጣ ሲቀር እንዴት ሞራላችን እንደሚነካ፣ ሰው እየመጣ ሲጠይቀን እንዴት ሞራላችን እዛው እስር ቤት ውስጥ እንደሚጠነክር እኔ ራሴ ያውቀዋለሁ። እና ለዚህ ነው አንዳንድ ጊዜ ሰዎች ታስረው በጣም በርካታ ጠያቂ ካላቸው ቤተሰቦቻቸውን ዘመዶቻቸውን ሲመጡ ይነግሩናል። አንዳንዴ እንደዚህ ጓደኞች እኮ እንዲያደረጉ እነዛ እኮ እንዲያደረጉ ሲባል ለኛ ሞራል ነው ከሚደረገው እርዳታ ባሻገር በስነ ልቦና ለማጠንከር እስረኞች የነጻነት ታጋዮችንም ወሳኝ ስለሆነ እንዲህ አይነቱ ድጋፍ ይህን ነገር በማድረግ በኩል እርግጥ ብዙ ስራ አለብን ሁላችንም መጥያንችም ሁላችንም ስራ አለብን። ነገር ግን ከስከዛሬ በተለየ መልኩ በዜና ሽፋንም ሰዎች እንዲጠየቁ በማድረግም በተለያየ ነገር በሶሻል ሚዲያው በመዘከርም ስማቸውን በማጉላት የባለፈውን ታሪክ የኢሳቱን የሰራነውን ነገር መድገም አለብን ያልሽው ነገር እኔም ተሰምቶኛል። ሰሞኑን በላይ ማናየ ጋር ቅድም መሳይ እንዳለው ሲፒጄ ሕክምና ይፈቀድለት እንደዚህ የሚል የተለያየ ነገር አውጥቶ ነበረ። ሰሞኑን ኢቭን አዋሽ አርባ የታሰሩት በአውሎ ንፋስ ፈርሶ እስር ቤታቸው ምን ያህል መከራ ላይ በዛ በረሃ ላይ እንደነበሩ ሰምተናል። እና እሱን ሁሉ በየጊዜው እየተከታተል ሽፋን መስጠት አለብን እንደ ጋዜጠኛ እንደ ሙያ አጋርና በዚህ ጉዳይ ላይ መስራት አለብን። በተረፈ ግን መሳይ እንዳለው አሁን በኋላ ሳላጣራ ራስን ብሎ ይሄን ሁሉ ህዝብ አጉሮ የሚያሰቃየው ኃይል እስከዛሬ ድረስ ተፈጸመው በደል ወንጀል እዚህ ሀገር ላይ ልማት ሲፈጸም መመስገን ያለበት ህዝቡ ነው። ጥፋት ግን ሲፈጸም መወቀስ ያለበት አገዛዙ ነው ብሎን ስልጣን ላይ ከተቀመጠ በኋላ እረ ሰዎች ተጨፈጨፉ ሲባል እኔ ሰፈር ሚኒሻ መሰልኳችሁ እንዴ ባለን ሰውዬ ኢትዮጵያ ሀገሬ አንገቴን እሰጣለሁ ያለን ሰውዬ አሁን ይሄን መከራ እያደረሰው ባለም ቀይ አረንጓዴ ቢጫ ቀይ አይደለም ምን ልበል ሌላ ነገር ቢያደርግ ማለት ነው
ሌላ ነገር ቢያደርግ ከአሁን በኋላ ኢትዮጵያ ህዝብ የሚሸወድ አይደለም። ጨረሱን። ሰሞኑን እኮ ይሄ ሁሉ እኮ ሙከራ እየተደረገ ያለው ለዛ ነው እኮ። አስታውሳችሁ ከሆነ እኮ ይሄ የአድዋ ሙዚየም ሲመረቅ እንደው እኛን እንኳን ባታመሰግኑ አለ ህዝብ እንዴት እንደጠላው አውቆታል። ስራውን እንኳን አመስግኑ እንጂ እስከ ማለት ነው። ስራውን እንኳን አመስግኑ እንጂ ይሄን እኮ ሰራንላችሁ የማለት ነገር ነው። እሱ በሚቆጣጠረው ፕራይም ሚዲያ አድዋ ለኦሮሞ ህዝብ ባለውለታ ምን ያልተባላል። ሰሞኑን እኮ ይሄ ያጣነውን ድጋፍ ለምን ሽመልስ አብዲሳ በቅርብ ተናግሮ ነበር። ምንድን ያለው በስብሰባዎች በመልእክታችን ላይ ነገሮት አረንጓዴ ቢጫ ቀይ ባንዲራ ስናውለበልባቸውና ኢትዮጵያ ስንለው ተመልሶ ይመጣ ኃይል ነው ያቆረው። ነገር ግን አልሆነም። አያቸው ኮንቪንስና ኮንፊውዝድ በማድረግ 3 ዓመት 2 ዓመት ሰርቶላቸዋል። ሁሌ ግን ከተሞኘን እንቅፋቶቹ እኛው ራሳችን ናቸው። አሁን በኋላ ልሙጡን ባንዲራ አይደለም የዛሬ ወር ከጊዮርጊስ ቤተክርስቲያን በሌሊት ያስወጡትን አውጥተው እኮ ነው የሰደቡት። ከቅዱስ ጊዮርጊስ ከገነተ ጽጌ ከፒያሳ የትናንትናውን ከረሳን እኛ ነን ሞኞች። ከአሁን በኋላ ግን የኢትዮጵያ ሕዝብ እነሱ እንደሚለው ሾርት ሚሞሪ በቃ ካለ በቃ ነው። እኛ ብዙ ጊዜ የተናገርነው ይቺ ቀን እንዳትመጣ ነበር፣ ይቺ ቀን እንዳትመጣ ነበረ። ምክንያቱም ተው ጮኸናል፣ ለመደገፍ ተሞክሯል፣ ኧረ ተው ተብሏል። ለምንድን ነው የመጨረሻው አይደል? ባቡሩ ፌርማታው ሳይዘ ጠያራው ሳይነሳ ከተነሳ በኋላ አውሮፕላን ታስመልሰዋል እንዴ? አትችልም። ባቡሩም ከሄደ በኋላ አይቆምልህ። ተው 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 አለ። ይሄን ቀን እንዳይመጣ ነበር። መጨረሻ ላይ ቆረጠ ህዝብ። ከአሁን በኋላ ሰላማዊ ሰልፍ አንወጣም ረቡ ብሎ የአማራ ህዝብ ወጥቶ በጎንደርና በባህር ዳር አደባባይ ተናገረ። ይሄ የመጨረሻ ሰላማዊ ሰልፋችን ነው አለ። ስሙን በገዛ ከተማችን አትገቡም ብላችሁ አትከልክሉ፣ በገዛ ሀገራችን አታፈናቅሉ፣ ስሙን ተብሎ አንዴ ሁለቴ እኮ ችግር የለም እልፍ ጊዜ ተደረገ። ከዛ ተቆረጠ። አሁን በኋላ የሚደረገው ሙከራ አይቻልም። አሁን በኋላ ሳውል በልሶ አይነግስም። እንደዛ ነው ያለው ሳሙኤል። እንዳይነግስ ለተጸጸትኩበት ለሳውል እስከ መቼ ነው የምታለቅስለት? የዘይቱን ብር ይዘህ ወደ እሴ ቤት ወደ ዳዊት ሂድ ነው ያለው። በቃ ብዙ ጊዜ ይቅርታ ተደረገለት። መጨረሻ ላይ ሲያጠፋ በቃኝ አለ። እግዚአብሔርን በቃ ይላል። ከአሁን በኋላ አለው ሳሙኤል ለሳኦል ዳጸልይለት እንዳት ይዘህ ሂድ በቃ ንቄዋለሁ አለ። የተሰጠበትን እድል አልተጠቀመም። ያደረኩት ነገር አልተጠቀመም። አብይ አህመድ እኮ ነው እኮ በኢትዮጵያ ታሪክ እንደሱ ያን ያህል ህዝብ እኮ ወጥቶ አብይ ቪቫ ያለው የለም። ፈንጅ ሲወረወረበት እኮ የቀለመለት ህዝብ ነው። ከአገር ውስጥ እስከ ዲያስፖራ በዲያስፖራ መሪዎቹ ሲመጡ በቲማቲም የሚያዋርድ ዲያስፖራ አብይ እያለ ታላላቆቹ አክቲቪስቶች፣ አርቲስቶች እነ ታማኝ በየነ ኢትዮጵያ ስላደላቸው ብለው ሂደው እኮ ያቀፉት ነው። ትልቅ እኮ ድል እኮ የህዝብ ጸጋ። ይሄን ሁሉ እኮ ነበር የያዘ። ተው በዚህ ጊዜ ስራበት ሲባል ቀደደበት። እርቃኑ ቀረ። አሁን ንጉሱ እርቃኑ ናቸው። ተጸጸተ ይላል። ከአሁን በኋላ ዳግም የብርሌው ዘይት በሱ ላይ አይፈስም። አብቅቷል። የኢትዮጵያ ህዝብ በቃ ይብሏል። አረንጓዴ ቢጫ ቀይ አይደለም ተሸላልሞ ተጠምጥሞ ቢወጣ እንደፈለገ ቢያደርግም አሁን በኋላ ኢትዮጵያ ህዝብ የሚመለስበት አይደለም። የመጨረሻው ሰዓት ላይ ደርሷል። እነሱም አውቀውታል። ስለዚህ ያለው ነገር መሬት ላይ ያለው ነገር የምታውቁት ነው። በማህበራዊ ሚዲያው ያለው ነገር የምታውቁት ነው። ሰው ዛሬ እሱ ወሬ ሰልችቶታል። ምንም ነገር እኮ ቢደረግ የሚጽፍም የሚዘግብም የለም። አብቅቷል። ሁሉ ነገር ባዶን ቆርጣል። ይህን እውነታ በማወቅ የበለጠ ምናልባት ህይወታቸውን ማትረፍ ከቻሉ የበለጠ እልቂት ሳይፈጠር ምናልባት ሌላ ዘዴ ካላቸው የነ መንግስቱ ኃይለማርያም እድል ከተሰጣቸው ሌላ ነገር ቢጠቀም እንጂ አብይ ሽመልስ ግብረ አበሮቹ ከአሁን በኋላ ስልጣን ላይ በቆዩ ቁጥር የራሳቸውን ወንጀልና የሀገርን መጥፋት ነው እንጂ ከዚህ ውጭ የሚፈጥሩት ነገር የለም። ይሄን 100% እርግጠኛ ሆኜ ነው የምናገረው። ጥቂት ነገር ነው የሚቀረው። አብቅቷል ሁሉ ነገር። አመሰግናለሁ ደሬ። ባልደረቦቼ ቅድም ያስታወስከን ነገር በጣም ትክክል ነው። ምክንያቱም በፊት ሰንደቅ ዓላማችን የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ዓላማችን አትከልክሉን ነበር ያለው ህዝብ። ይሄን አትከልክሉን፣ ይሄን አትርጉ፣ ይሄን አታርጉ ነበር። አሁን አለቀ። ጥያቄው ተቀየሯል፣ አድጓል። አንፈልግም እናንተን ማየት ላይ ሆኗል።
በቃ የኢትዮጵያ ጠላት ናችሁ አንፈልግም የሚለው አድጓል። ስለዚህ ይሄ የማይቀየር ነገር ነው። እንግዲህ ባልደረቦቼ ስለመጣችሁ ሁለታችሁንም እጅግ በጣም አመሰግናለሁ። ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት ከኢሳን ከኢትዮጵያ ሳተላይት ኔትወርክ የሚተላለፍላችሁን የውይይት መርሃ ግብራችንን ነው። እንግዲህ ኢሳን ቤቶት ካለ ሌላው ማህበረሰብ ጎረቤቶት ወይም ያላወቀ ዘመድ ወዳጅ እንዲያውቅ ሳተላይት አድራሻውን እንዲያካፍሉ መረጃዎችን እናንተ ሰምታችሁ ሌላው ካልሰማ መረጃዎችን በቴክስትም በስልክም እየተናገራችሁ እንድታዛቡ በየአቅጣጫው አደራ እንላለን። ምክንያቱም መረጃ በጣም ለማህበረሰባችን ያስፈልጋል። በጨለማ ውስጥ ያለ ማህበረሰብ ራሱን ነፃ ለማውጣት በጣም ስለሚከብደው እኛ ደግሞ ይሄን መረጃ ለማድረስ ስለሆነ እየተጋን ያለ ነው። ሁሉም ሰው በየግሉም በቡድንም በሚችለው አኳያ ሳተላይቱንም ማገዝንም እንደገና ሳተላይቱ ላይ ያለውን መረጃዎችን ማሰራጨትና የሳተላይቱን አድራሻ ለወዳጆች ለዘመዶች እንዲበትን አደራ እንላለን። እንግዲህ ያስተናግናችሁ እኔ መታሰቢያ ቀጸላ፣ ደረጀ ሀብተወልድና መሳይ መኮንን በጋራ ነበር። በሚቀጥለው ፕሮግራም እስከምንገናኝ ኢትዮጵያ በክብር ለዘላለም ትኑር።